ስለ ትሬዲንግ ምንም የማላቅ በሆነና ከዜሮ ጀምሬ በአጭር ጊዜ ውስጥ ፕሮፊታብል ትሬደር መሆን ብፈልግ የምከተለው መንገድ በሶስት ስቴፖች አሳያቸዋል። ላለፉት 2-3 ዓመታት ኢንኮንሲስተንትሊ ፎሬክስ ትሬድ አደረግ ነበር። በጊዜው ትሬዲንግን በጣም ከባድ ቢዝነስ ሞዴል የሚያደርጉት ብዙ ነገሮች አሉ፣ ስፔሻሊ ደግሞ ካፒታል። አሁን ላይ ግን ማንኛውም ስኪሉ ያለው ሰው በትንሽ ብር ብዙ ካፒታል የሚያገኙበት መንገድ በጣም ቀላል ሆኗል። ያ ማለት ግን ስቲል ያለምንም ካፒታል ትሬደር መሆን ይቻላል ማለት አይደለም። ትሬዲንግ አሁንም በጣም ቀላል የሚባል ስኪል አይደለም። ለመማር የሚወስድብን ጊዜ ረዥም ነው። አንፕሪዲክተብል የሆኑ የፕራይስ ሙቭመንቶች አሉ። ከባድ የሆነ ኢሞሽናል ዲሲፕሊን ይጠይቃል። በጣም ብዙ የኢንዱስትሪ ስካመሮች፣ ፍራውዶች አሉ። ከምንም በላይ ደግሞ ሌሎች ቢዝነሶች ላይ ለመድነው ይሄ ROI የምንለው ነገር አንድ ነገር አስገብተን በእርግጠኝነት ውጤት የምንጠብቀው ነገር ፎሬክስ ትሬዲንግ ላይ የለም። ትሬዲንግ የፕሮባቢሊቲ ጌም ነው። አሁን ላይ ብዙዎቻችሁ እንደምታውቁት ፉል ታይም ትሬደር አይደለሁም፣ ግን ስፔሲፊክ በሆነ ትሬድ ሴሽን ላይ የገባውኝ ትሬድ አደርጋለሁ። በነገራችን ላይ አንዳንድ ጊዜ ላይቭ የምወስዳቸውን ትሬዶች ማይካንስክሪፕትድ የሚለው ሁለተኛው ቻናሌ ላይ ፖስት እያደረግኩኝ ያለሁት እሱም ታቁ ማየት ይችላል። በዚህ ቪዲዮ ላይ አሁን እኔ እናንተም ብሆን ከምንም ብጀምርና ፕሮፊታብል ትሬደር መሆን ብፈልግ የምከተላቸውን 3 ስቴፖች አሳያችኋለሁ። የመጀመሪያው ስቴፕ ቤዚክ የምንለው ነው፣ ወይም ስቴፕ 1 ያልኩት እኔ ቤዚክስ ነው። ስለ ፎሬክስ ማርኬት ስናወራ ወይም ስለ ትሬዲንግ በአጠቃላይ ስናወራ በጣም ብዙ ማወቅ ያሉብን ቀድመን ልንረዳቸው የሚገቡ ብዙ ነገሮች አሉ። ብዙ ሰዎች ይሄኛውን ፓርት ይዘሉታል፣ ግን በጣም ወሳኝ የሆነና ቤዚክ ነገር ትሬዲንግ ላይ ቤዚክ ስንል እንግዲህ እኔ ለአራት ከፍየዋለሁ ማወቅ የሚገቡን ነገሮች። የመጀመሪያው ፋይናንሻል ማርኬቶችን ማወቅ። የትኛውንም አይነት ቢዝነስ ስትሰሩ ወይም የትኛውንም አይነት ኢንቨስትመንት ውስጥ ስትገቡ የምትገቡበትን ኢንዱስትሪ በትንሹም ቢሆን ማወቅ ያስፈልጋል። ስለ ኢንዱስትሪው አጠቃላይ ነገር መረዳት ይኖርብናል። ምንም እንኳን ቀጥታ ገንዘብ ከመስራቱ ጋር ባይገናኝም፣ ነገር ግን ማርኬቱ እንዴት እንደሚሰራ፣ ኢንዱስትሪው እንዴት ሩል እንደሚደረግ፣ በአጠቃላይ ያሉ ዋና ዋና አክተሮችን መረዳት በጣም ወሳኝነት አለ። ትሬዲንግ የምንለው ያው በአማርኛ መነገድ ወይም ንግድ የምንለው ሀሳብ ነው። አሁን ላይ የምናወራው ይሄ ትሬዲንግ የምንለው ሀሳብ ግን ዲጂታሊ ፋይናንሻል አሴቶችን ወይም ፋይናንሻል ኢንስትሩመንቶችን በመግዛትና በመሸጥ የምናገኘው ትርፍ ነው ወይም ፕሮፊት ነው። እዚህ ጋር ራሱ ብዙ መረባበሾች ብዙ ቦታዎች ላይ አለው። ፋይናንሻል ኢንስትሩመንት ምንድነው? ፋይናንሻል አሴት ምንድነው? ፋይናንሻል ማርኬት ምንድነው? ፋይናንሻል ኢንስቲትዩሽኖች ምንድናቸው? በጣም ብዙ ሰፊ የሆኑ አስፔክቶች አሉት። ኢቭን ትሬድ እናርግ ስንል የትኛው አሴት ላይ ነው ሞር ትሬድ ብናረግ አሪፍ የሆነው? ብዙ አይነት አሴቶች ስላሉ ማለት ነው። ለምሳሌ ስቶኮች አሉ፣ ከረንሲ ፔሮች፣ ሜታሎች፣ ኮሞዲቲ አሉ፣ የፊውቸርስ ማርኬት አለ፣ ኦፕሽን ማርኬትስ አለ። በጣም ብዙ የሆኑ የፋይናንሻል ኢንስትሩመንቶች ፋይናንሻል ማርኬት ላይ ልንገበያይ እንችላለን። ዘለን ቀጥታ ወደ ትሬዲንግ ከመግባታችን በፊት ይሄንን አጠቃላይ የሆነውን ቲዮሬቲካል ቤዚክ ነገር ማወቅ ይኖርብናል። ይሄንን ቤዚክ ነገር ካወቅም በኋላ ደግሞ ሁለተኛ ላይ ማወቅ ያለብን ማይንድ ሴት ሺፍት ሊኖረን ይገባል። በጣም ብዙ ሰዎች ትሬዲንግ ላይ ሲመጡ ያላቸው ማይንድ ሴት ትክክል አይደለም። በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነጻ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤምሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን። እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ በተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ብዙ አይነት ከለመድ ነው ወይም ሌሎች አይነት ቢዝነሶች ከሚሰሩበት ውጪ እንደ የትኛውም ንግድ ወይም እንደ የትኛውም ቢዝነስ አይነት ማለት ነው ራሱን የቻሉ ለየት ያሉ ነገሮች አሉት። ትሬዲንግ ራሱን የቻለ የሚጠይቀው የሳይኮሎጂና የዲሲፕሊን አይነት አለ። አብዛኛዎቹ የትሬዲንግ እውነታዎች ሶሻል ሚዲያ ላይ በምናያቸው ነገሮች አብዛኛው ነገር ደብዝዞብናል። ብዙዎቻችን አንሪያሊስቲክ የሆነ ድሪም ነው የምናረገው። እውነት ለመናገር በትሬዲንግ ላይፋቸውን የቀየሩ በጣም ብዙ ሰዎች አሉ። እኛም ሀገር ብቻ ሳይሆን ውጭም ሀገር ያሉ አሁን ብቻ ሳይሆን ከዚህም በፊት ማለት ነው በአንድ የትሬዲንግ ቀን እስከ $1 ቢሊዮን ድረስ የሰሩ ሰዎች አሉ። ያ ማለት ግን ለሁሉም ሰው በተመሳሳይ መልኩ ይሰራል ማለት አይደለም። ስፔሻሊ ደግሞ ኮንሲስተንትሊ ፕሮፊታብል መሆን እፈልጋለሁ ለሚል ሰው ቀስ እያለ የሚመጣ የሚያድግ አይነት የኢንቨስትመንት አይነት ወይም የቢዝነስ አይነት እንጂ ትሬዲንግ በአንድ ቀን ገብታችሁ ብዙ ብር የምትሰሩበት አይደለም። ኦፍ ኮርስ እንደ አጋጣሚ ድንገት በጣም ብዙ ሺዎች ዶላሮችን ልትሰሩ ትችላላችሁ በአንድ ጊዜ። ያ ማለት ግን ኮንሲስተንትሊ ለአመታት፣ ኳርተርሊ ለብዙ አመታት፣ ለ2 ዓመት፣ 3 ዓመት፣ 4 ዓመት ፕሮፊታብል ትሬደር ያደርጋቸዋል ማለት አይደለም። ትሬዲንግ ውስጥ ስትገቡ ትክክለኛው የሆነ የማይንድ ሴት ሺፍት ያስፈልጋቸዋል። ይሄ እንግዲህ ዝም ብዬ ሳይማወራው እኛም ጋር የሚማሩ ልጆች ጋር የማየውን የማይንድ ሴት አይነት ነው እየነገርኳቸው ያለው። አሁን 5 የሆኑ የማይንድ ሴት ሺፍቶች የሚያስፈልጓችሁ ነገሮች ነግራቸዋለሁ። የመጀመሪያው ትሬዲንግ ቀላል አይደለም። አዎ ቲዮሬቲካል ነገሩ በጣም ቀላል ሊሆን ይችላል። ባይሴል ማለቱ ስትራቴጂ መማሩ ከዛ በኋላ ሪስክ ማኔጅመንት ቲዮሬቲካል ነገሮቹ ቀላል ናቸው።
ትሬዲንግን ከባድ የሚያደርገው ነገር ለረጅም ጊዜ በዛ ፕላን ውስጥ ተሰጥሮ በዛ ፕላን ውስጥ ራስን ኮሚት አድርጎ ዲሲፕሊንድ ሆኖ መቆየት ነው ከባዱ ነገር። ይሄንን ለአመታት ስለቆይቻለሁ። እዚህም ቻናል ላይ በተደጋጋሚ ተናግሬዋለሁ። ኢትስ ኖት አባውት ዘ ቲዮሪ ያሉ ነገሮችን መማር ምናምን አይደለም ከባዱ ነገር ዲሲፕሊንድ ሆኖ በዛ ነገር ውስጥ ለመቆየት መሞከር ነው። በጣም ኢሞሽናል ያደርጋል። በጣም ሳይኮሎጂካል አስፔክቶች አሉት። ስለነሱ በኋላ እናወራለን። መጀመሪያ ላይ ግን ማወቅ ያለባችሁ ነገር ትሬዲንግ ቀላል የሚባል ስኪል አይደለም። ቀላል ቢሆን ኖሮ ይሄ ሁሉ ሚሊዮን ሰው አሜሪካ ውስጥ ያለ ያ ሁሉ ሰው እዚህ ሀገር ያለ ይሄ ሁሉ ሰው ስለ ትሬዲንግ የሚሰማ ሰው በሙሉ ፕሮፊታብል ይሆን ነበር። ቀላል ነገር ግን አይደለም። ኢንፎርሜሽኑ ለሁላችንም አቬለብል ነው። ኢንፎርሜሽኑ ለሁላችንም በየቦታው የምታገኙት ነገር ነው። ዩቲዩብ ላይ ብትገቡ፣ ፒዲኤፎች ሰርች ብታደርጉ፣ ቴሌግራም ላይ የምታገኟቸው ነገሮች ናቸው። ከዛ በላይ ከባዱ ነገር በዛ ነገር ላይ መቆየት፣ ፔሸንስ፣ ኢሞሽንን ኮንትሮል ማድረግ ምናምን የሚባሉ ኮንሰፕቶች ናቸው። ሁለተኛው ማይንድሴት shift የሚያስፈልጋችሁ ትሬዲንግ ኩዊክ የሆነ ሀብታም ወይም ኩዊክ ሪችስ አይፈጥርም። በትሬዲንግ በጥናቶች እንደሚታየው ትሬዲንግ ውስጥ የገባ ከ93% በላይ ሰው በቀላሉ ሉዝ ያደርጋል ወይም ፌል ያደርጋል። አብዛኛው ግን ፌል የሚያደርግበት ምክንያት ወደ 68% ትክክለኛ የሆነ ኖሌጅ ስለሌለው ነው። ከዛ በመቀጠል ያለው አብዛኛው ፐርሰንት ግን በሚያገኘው ነገር ኮንሲስተንት መሆንና ፔሸንት ሆኖ ታግሶ መጨረስ ስለማይችል ነው። ያ ማለት እንግዲህ ትሬዲንግ ጊዜ የሚፈልግ ነገር ነው። ፈጣን ነገር አይደለም። ዛሬ ገብታችሁ በአንድ ወር በሁለት ወር በጣም ሚሊዮነር መልታይ ሚሊዮነር የምትሆኑበት ነገር አይደለም። ይሄ የማይንድሴት ሺፍት ያስፈልጋችኋል። ትሬዲንግ ውስጥ ከመግባታችሁ በፊት ማወቅ አለባችሁ። ሶስተኛ የሚያስፈልጋችሁ የማይንድሴት ሺፍት ዲሲፕሊን ከእውቀት ይበልጣል። ትሬዲንግ ጋር ስትመጡ ከእውቀት በላይ ዲሲፕሊን ይበልጣል። በጣም ብዙ ስለ ትሬዲንግ የሚያውቁ በጣም ብዙ መጽሐፎችን ያነበቡ 46 ስትራቴጂ የሚያውቁ 50 ምናምን ኢንዲኬተር የሚጠቀሙ ምናምን መሆናቸው አይደለም ትልቁ ጉዳይ። አንድ ስትራቴጂ፣ አንድ ትሬድ ፕላን፣ አንድ ከረንሲ ፔር እናንተን ፕሮፊታብል ለማድረግ በቂ ነው። ያንን ነገር በትክክል አይታችሁ ከዚህ በኋላ የምናወራቸውን ነገሮች በትክክል ተከትላችሁ ከዛ በኋላ እሱ ላይ ዲሲፕሊን የምትሆኑ ከሆነ ከየትኛውም አይነት እውቀት የተሻለ ይኖራቸዋል። እንደውም ኢንፎርሜሽን ኦቤሲቲ ወይም አናሊሲስ ፓራሊሲስ የሚባል ነገር አለ። በጣም እውቀት ሲበዛ በጣም አናሊሲስ ሲበዛ እንደውም ፓራላይዝድ ነው የሚያደርግ። ኢንፎርሜሽን በበዛ ቁጥር ጥቅም ብቻ አይደለም ያለው፣ አንዳንዴ ይጎዳል። የእኛን ተማሪዎች ሁልጊዜም የምላቸው ነገር አለ። እናንተ ሰክሰስፉል ትሬደር የምትሆኑት ገንዘብ ስትሰሩ አይደለም። እናንተ ሰክሰስፉል ትሬደር የምትሆኑት በፕላናችሁ በቆያችሁ ልክ ነው። ምክንያቱም አፍተር ኦል የትኛውም ዓለም ላይ አለ የተባለ ፕሮ ትሬደር የሆነ ሰዓት ላይ ሉዝ ያደርጋል። ኢትስ ኖት አባውት ዘ ሉዝ ኦር ዘ ዊን። ምን ያህል ገንዘብ ሰራው አይደለም፣ ምን ያህል አልሰራውም አይደለም ትልቁ ነገር። ዊን ሬታቸው ከ40% በታች ከ20% በላይ የሆኑ በጣም ብዙ ፕሮ ትሬደሮች በጣም ኮንሲስተንትሊ ፕሮፊታብል የሆኑ ትሬደሮች አሉ። ያ ማለት ፎሬክስ ትሬዲንግን ወይም ትሬዲንግን ኢን ጀነራል እንደ ፕሮባቢሊቲ ጌም ልታዩት ይገባል። ሶ መቆየት ያለባችሁ በፕላናችሁ እንጂ ዊን ለማድረግ ሁሉንም ትሬድ ዊን ለማድረግ ማሰብ አይደለም ማለት ነው። አራተኛው ሊኖራችሁ የሚገባው የማይንድሴት ሺፍት ትሬዲንግ ወዲያውኑ ፉል ታይም ስራችሁ ሊሆን አይችልም። ትሬዲንግ ዛሬ እንደጀመራችሁ ነገ ከነጎዲያ ወይም በሳምንት ውስጥ ምናምን አሁን ለምሳሌ ሌላ ስራ ቢሆን ኖሮ እንትን ጀምር ያለው በቃ ይሄኛው ጊዜ ይወስድብኛል ስለዚህ ይሄኛው ልቶ የምትሉት አይነት አይደለም። ጊዜ ይወስዳል። መጀመሪያ እየሰራችሁ ከጎን እንደውም እንደ ባካፕ ካፒታላችሁን ሬዝ የምታደርጉበት በምትሰሩበት ሰዓት በምትከስሩበት ሰዓት ምናምን ባካፕ ሊያደርጋችሁ የሚችል ሳይድ ሀሰል እንደውም ያስፈልጋችኋል። ስፔሻሊ መጀመሪያ አካባቢ ላይ በደንብ በእግሩ ቆሞ በትክክል ፕሮፊታብል ኮንሲስተንትሊ ፕሮፊታብል እስከምትሆኑ ድረስ ተጠንቅቃችሁ መስራት ነው እንጂ ያለባችሁ ሌላ ስራችሁን ኮምፕሊት ሊታችሁ የምትገቡበት ነገር አይደለም። አምስተኛው የማይንድሴት ሺፍት ሊኖራችሁ የሚገባው ሉዚንግ ትሬዲንግ ላይ ኖርማል ነገር ነው። ይሄንን ነገር በደንብ ኢንተርናላይዝ እንድታደርጉ ትፈልጋለሁ። ሉዝ ማድረግ ቬሪ ኖርማል፣ በቃ ኖርማል ነገር ነው። የኖርማል የትሬደር ላይፍ ስታይል ነው። የትኛውንም ትሬደር ዓለም ላይ ብትጠሩ ሉዝ ያደርጋል። ኢትስ ኖት አባውት ዘ ሉዝ ማድረጉ አለማድረጉ አይደለም፣ ወይም ዊን ማድረጉ አለማድረጉ አይደለም። ፖይንቱ በፕላኔ ቆይቻለሁኝ ወይ የሚለው ነው። በኋላ ላይ ስናወራ ምን እያልኩኝ እንደሆነ በደንብ ይገባቸዋል። አሁን ግን ትሬዲንግን ለመጀመር ለምታስቡ ሰዎች ሉዝ ማድረግ በጣም ኖርማል እንደሆነ ልታውቁ ይገባል። ሉዝ ባደረጋችሁ ቁጥር ሳይኮሎጂያችሁ በጣም መመታት የለበትም። አንድ በጣም የምወደው ኮት አለ የጆርጅ ሶሮስም ማታቁት ትሬዲንግ ላይ በጣም ብዙ ቢሊዮን ዶላሮችን ጀነሬት ያደረገ ሰው ነው። ትሬዲንግ ብቻ ሳይሆን በኋላ ላይ ወደ ሄጅ ፈንዶችም ወደ ተለያዩ ፋይናንሻል ማርኬቶች ላይ ወዳሉ ኢንስቲትዩሽኖች ተቀይሯል። ግን ሂዝ ኤ ሂውጅ ኢንቨስተር፣ እዚህ ነገር ላይ በጣም ጌሙን የሚያውቅ ሰው። አንድ የሚለው አባባል አለ I am only rich because I know when I am wrong. It's not whether you are right or wrong, but how much money you make when you are right and how much money you lose when you are wrong. ምን ማለት ነው? እኔ ሀብታም የሆንኩት መቼ ስህተት እንደሆንኩኝ ስለማቅ ነው አለ። ከዛ በኋላ እሱ ሲያብራራ ምንድን ያለው ዋናው ጉዳይ ትክክል ስትሆኑ ምን ያህል ብር ሰርታችኋል፣ ስትሳሳቱ ደግሞ ምን ያህል ብር ሉዝ አድርጋችኋል የሚለው ነው። ስለዚህ እሱ ሲደመር ፕሮፊታብል ከሆነ
ዛትስ ኦል በቃ ፕሮፊታብል ናችሁ። እነዚህን የማይንድ ሴት ሽፍቶች በደንብ መያዝ ይጠበቅባቸዋል። በኋላ ላይ ስነግራችሁ ሞር እየተረዳችሁ ትመጣላችሁ። አሁን ላይ ግን ይሄ ማይንድ ሴታችሁ ውስጥ ሊኖር ይገባል። ከመጀመራችሁ በፊት ብታውቁት ጥሩ ነው። ይሄንን ማርኬቱ በኋላ ከሚያስተምራችሁ ይልቅ አሁኑኑ ይሄን ኢንፎርሜሽን መያዝ ጥሩ ነው። ከዛ በኋላ እንግዲህ ሶስተኛው ቤዚክ ውስጥ ማወቅ ያለባችሁ ነገር ኖ ዘ ቤዚክስ ነው። ቤዚክ የሆኑ የትሬዲንግ ሀሳቦችን ማወቅ ይኖርባቸዋል። ይሄ ስንል ምን ማለታችን ነው? ትሬዲንግ እንዴት ነው የሚሰራው ራሱ የሚለው ማወቅ። ትሬዲንግ ውስጥ ያሉ ማትሶች አሉ። ማትስ ኮምፕሊኬትድ የሆነ ነገር ሳይሆን ትናንሽ ነገሮች ፒፕ ካልኩሌት ማድረግ፣ ሎት ሳይዝ ካልኩሌሽን ምናምን እንደዚህ አይነት ነገሮች አሉ። እነዛ አይነት ማቴማቲካል የሆኑ ነገሮችን ማወቅ እኔ ገጥሞኛል። በጣም ትሬድ የሚያደርጉ ግን ሎት ሳይዝ ምንም ካልኩሌት አያደርጉም። ሪስካቸው ማኔጅ አያደርጉም። ሪስክ ካልኩሌት አያደርጉም። they don't care about it በቃ ዝም ብሎ ትሬድ የሚያደርጉ ሰዎች ገጥሞኛል። ያ ነገር ልክ አይደለም። መጀመሪያ ላይ ብታውቁት ጥሩ ነው ይሄን ነገር። ሌላው ቻርት ሪዲንግ፣ ቤዚክ የሆኑ ሰፖርት ኤንድ ሬዚስታንስ ኮንሰፕቶች። እነዚህ ሰፖርት ኤንድ ሬዚስታንስ ኮንሰፕቶች ምናምን በጣም ቤዚክ ለሆነ ገና ትሬዲንግ ለሚጀምር ሰው በጣም ወሳኝ ነገሮች ናቸው። በኋላ ላይ የትኛውን ማየት ስትራቴጂ ተከተሉ፣ የትኛውን ማየት ኮንሰፕት ተከተሉ። መጀመሪያ ላይ ግን በሰፖርት ኤንድ ሬዚስታንስ መምጣት ጥሩ ነው። ሪቴል ትሬደሮች ምንድነው የሚያስቡት የሚለው ማወቅ መጀመሪያ ላይ ጥሩ ነው። ከዛ በኋላ ኢንዲኬተሮች እንዴት መጠቀም ያለብን፣ ኢንስትሩመንት እንዴት እንምረጥ፣ ታይም ፍሬም እንዴት እንምረጥ፣ ስለ ትሬዲንግ ሴሽኖች፣ ስለ ኤዥያን ሴሽን፣ ለንደን ሴሽን፣ ኒውዮርክ ሴሽን ምናምን የምንላቸው ነገሮች አሉ። እነሱም ቤዚክ የሆኑ ነገሮች ማወቅ ነው። ስለዚህ ነገር ባለፈው ከዚህ በፊት የሰራሁት የፎሬክስ ትሬዲንግ ሙሉ ፉል ኮርስ አለ። እሱ በአጠቃላይ እንግዲህ ለቢግነሮች አስቤ የሰራሁት በጣም ምንም ለማያውቁ ሰዎች አብዛኛውን እዚህ ጋር የምናያቸውን ኖ ዘ ቤዚክስ የሚለው ኮንሰፕት ላይ ያሉ ነገሮች እዛ ላይ ያሉ፣ እሱም ማየት ትችላላችሁ። ከዛ በኋላ ቤዚክ ነገሮችን ካወቅን በኋላ ደግሞ ፕላትፎርሞችን ኢንትሮዲውስ ማድረግ ነው። ከፕላትፎርሞች ጋር መግባባት። ሁለት አይነት ነገሮች አሉ። የመጀመሪያው አናሊሲስ የምንሰራባቸው ፕላትፎርሞች አሉ። የብሮከሬጅ ደግሞ ፕላትፎርሞች አሉ። አናሊሲስ የምንሰራበት ዋነኛው ፕላትፎርም ትሬዲንግ ቪው የሚባለው ፕላትፎርም ነው። ትሬዲንግ ቪውን ለማታውቁ ሰዎች ትሬዲንግ ቪው ማለት ይሄ ነው። ያው ፉል ኮርሱም ላይ ስለዚህ ነገር ሰርቻለሁኝ አለ። እዛ ላይ በደንብ ዲቴል ነገሮች አሉ። እንዴት ነው ቻርቱን አናላይዝ ማድረግ የምንችለው ምናምን የሚሉ ቤዚክ ነገሮች እያልኳቸው ያሉት እንዴት ትሬድ ማድረግ አለብን የሚለውን ሳይሆን ፕላትፎርሙን እንዴት እንጠቀም፣ አጠቃቀሙ እንዴት ማወቅ አለባችሁ። ቤዚክ ነገር ስለሆነ ማለት ነው። እዚህ ላይ የምንሰራቸው አናሊሲሶች ይኖራሉ። ከፋይናንሻል ማርኬቱ አንጻር ኢንስትሩመንት መርጠን እዚህ ጋር ሴሽን ታይሞችን እያየን አናላይዝ የምናደርግባቸው ነገሮች በሙሉ እዚህ ጋር አሉልን ማለት ነው። ቀጥታ ገብታችሁ አናላይዝ ማድረጉ ጋር ሳይሆን ቅድሚያ መሆን ያለበት ፕላትፎርሙ እንዴት ነው መጠቀም ያለብኝ፣ አጠቃቀሙ ምንድን ነው የሚለውን ነው ማወቅ የሚኖርባችሁ። ሌላኛው ደግሞ የብሮከሬጅ ፕላትፎርም ያልኳችሁ ነው። እዚህኛው ትሬዲንግ ቪው የሚባለው አፕሊኬሽን ላይ ወይም ዌብሳይት ላይ አናላይዝ ካደረጋችሁ በኋላ ቀጥሎ ትሬዳችሁን ኤክስኪዩት የምታደርጉት ወይም ትሬዱን የምትገቡት ባይ ወይም ሴል የምትሉበት ፕላትፎርም ብሮከር ይባላል፣ ወይም የደላሎቹ ሳይት እንደማለት ነው። ኢትዮጵያ ውስጥ ላላችሁ አብዛኞቻችሁ የምትጠቀሙት ደግሞ ኤክሰነስ ነው ኢትዮጵያ ውስጥ። ውጭ ላላችሁ ሰዎች ብዙ ምርጫዎች አሉ። አይሲ ማርኬትስ፣ ፔፐርስቶን ምናምን። እነዚህንም ነገሮች እዛ ፉል ኮርሱ ላይ ሰርቼላችኋለሁ አለ። እኔ በብዛት የምጠቀመው አይሲ ማርኬትስን ነው። ኢትዮጵያ ውስጥ ላላችሁ ሰዎች ግን ስቲል ኤክሰነስን መጠቀም ትችላላችሁ። አሁን ይሄ የምታዩት ኤክሰነስ የሚባለው ፕላትፎርም ነው። እዚህ ላይ መተን ነው እንግዲህ ትሬዶችን ኤክስኪዩት የምናደርገው ማለት ነው፣ ባይ ወይም ሴል የምንለው። ስለዚህ አናላይዝ እዛ ጋር ያደረግነው መተን እዚህ ጋር ኤክስኪዩሽን መፈጸም እንችላለን ማለት ነው። ስለዚህም እዛው ፉል ኮርሱ ላይ አለላችሁ። እዚህ ድረስ ያለው ነገር አጠቃላይ ነገር እዛ ላይ አለ። የኤክሰነስ አካውንት መክፈት የምትፈልጉ ሰዎች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ እንዲሁም የትሬዲንግ ቪውንም እንደዛው ማለት ነው። በአጠቃላይ ደግሞ እዚህም ቪዲዮ ላይ የምንጠቀማቸውን ዶክመንቶች እሱንም አንድ ላይ ከስር ዲስክሪፕሽን ላይ ማግኘት ትችላላችሁ። እንግዲህ ስቴፕ 1 ላይ ቤዚክ ኮንሰፕቶቹን ፋይናንሻል ማርኬት እንደሆነ ማወቅ፣ የማይንድ ሴት ሽፍቶችን ከተረዳችሁ በኋላ፣ ወሳኝ የሆኑትን ቤዚክ ነገሮች ከተረዳችሁ በኋላ፣ ፕላትፎርሞቹን አጠቃቀማቸውን ካወቃችሁ በኋላ ቀጥሎ ስቴፕ 2 ላይ የምንሄደው ስለ ፒላሮች ነው የምናወራው። የትሬዲንግ ፒላርስ እኔ እንግዲህ ለሁለት ከፍያችኋለሁ እዚህ ጋር ለእናንተ ለማስረዳት ለመማር እንዲቀላችሁ ማለት ነው። የመጀመሪያው ለርኒንግ የምንለው ፓዝ ነው። ሌላኛው ደግሞ ፕራክቲሲንግ የምንለው ፓዝ ይሆናል ማለት ነው። የምትማሩትን ነገር ደግሞ ፕራክቲስ ማድረግ ይኖርብናል። ምንድነው መማር ያለብን? 3 ትሬዲንግ ውስጥ በጣም ወሳኝ የሚባሉ ፒላሮች አሉ። እንግዲህ መጀመሪያ መማር የሚኖርብን ምንድነው? እዚህ ጋር ያለው ስትራቴጂ ይሆናል ማለት ነው። መጀመሪያ ላይ የምትማሩት ነገር ስትራቴጂ መሆን አለበት። ስትራቴጂ ስንል ውስጡ ምን ነው የሚይዘው፣ ወይም ምን ነው መማር ያለብን፣ ከምን ቀጥሎ ምን እንያዝ፣ ምን ብናረግ ጥሩ ነው፣ እነሱን ላሳያችሁ። ስትራቴጂ ጋር ስንመጣ መጀመሪያ ላይ ኮንሰፕቶችን ማወቅ ይኖርብናል። የተለያዩ አይነት ኮንሰፕቶች አሉ ዓለም ላይ። ፕራይስ አክሽን፣ አይሲቲ፣ ኤስኤምሲ እነዚህ ኮንሰፕቶች ናቸው። ብዙ ሰው ስትራቴጂ ይመስለዋል። ስትራቴጂዎች አይደሉ፣ ኮንሰፕቶች ናቸው። በጣም ብዙ አይነት ኮንሰፕቶች አሉ። ሰፕላይ ኤንድ ዲማንድ፣ ሰፖርት ኤንድ ሬዚስታንስ፣ ሪቴይለሮች የሚጠቀሟቸው ፕራይስ አክሽን፣ ኢንዲኬተር የሚጠቀሙ አሉ፣ አይሲቲ ኮንሰፕቶች የሚጠቀሙ አሉ፣ ኤስኤምሲ ኮንሰፕቶች የሚጠቀሙ አሉ። መጀመሪያ ላይ የትኛውን ኮንሰፕት ሊያዝ የሚለውን ነው ማወቅ ያለባችሁ። እኔ ቤዚክሊ
አብዛኞቻችሁ እንደምታውቁት የሴሽን ትሬደር ነኝ። ስካልፒንግ ቴክኒኮችን ነው በብዛት የምጠቀመው። አብዛኛዎቹ ስትራቴጂዎች የአይሲቲ እና ኤስኤምሲ ኮንሰፕቶችን ነው የምወስደው። መጀመሪያ ላይ እዚህ ጋር የምትማሩት የሆነ ኮንሰፕት ሊኖር ይገባል ማለት ነው። ብዙ ጊዜ ሰዎች ያምታቱታል ስትራቴጂ እና ኮንሰፕትን። ስትራቴጂ ውስጡ ሰፋ ያለ ነገር ነው። ኮንሰፕቱ አጠቃላይ የምትጠቀሙት ኮንሰፕት ምን ላይ ቤዝ አድርጎ ነው የምትጠቀሙት ስትራቴጂ የሚለውን ነው የሚወስድላችሁ። ለምሳሌ አይሲቲ ውስጥ ለምሳሌ ያክል ሲልቨር ቡሌት የሚባል ስትራቴጂ አለ። ይሄ ሲልቨር ቡሌት የምንለው ስትራቴጂ እንደ ስትራቴጂ ቢልድ የተደረገው አይሲቲ ላይ ቤዝ አድርጎ ነው። የአይሲቲ ኮንሰፕቶችን ወይም የስማርት መኒ ኮንሰፕቶችን ተጠቅሞ እሱ ላይ ቤዝ ተደርጎ ነው ሲልቨር ቡሌት የሚባለው ስትራቴጂ የመጣው ማለት ነው። ልክ እንደዛ አይነት በጣም ብዙ ስትራቴጂዎች አሉ አይሲቲ ኮንሰፕት ላይ ብቻ ቤዝ ያደረጉ ማለት ነው። አይሲቲ ኮንሰፕት በራሱ በጣም ትልቅ ነው። በቅርቡ በእርግጥ ፉል ኮርስ ሰራላችኋለሁ። እሱ ላይ አድቫንስድ የሆነ የፎሬክስ ትሬዲንግ ፉል ኮርስ በቅርቡ የሚሰራ ይሆናል። ስትራቴጂ ጋር ግን ስትማሩ መጀመሪያ ማወቅ ያለባችሁ ነገር ኮንሰፕት ነው። ምን ኮንሰፕትን ልማር የሚለውን ማወቅ ይኖርባችኋል። ከዛ በኋላ ነው እዛ ኮንሰፕት ላይ ቤዝ ያደረጉ ብዙ ሞዴሎች ይኖራሉ። አይሲቲ ላይ ስትመጡ ለምሳሌ የ2016 ሜንቶርሺፕ ሞዴል አለ፣ 2022 አለ፣ 2023 አለ፣ አሁን ቅርብ ጊዜ የመለቀቀው 2024 አለ። በየጊዜው አዳዲስ ኤንትሪ ሞዴሎችን ይዞ ይመጣል፣ ስትራቴጂ ሞዴሎችን። ሲልቨር ቡሌት፣ አይኤፍጂ ብዙ አይነት ሞዴሎች አሉ። ኤምኤምኤክስ የሚባል አለ። በጣም ብዙ አይነት ነው ያለው። ከነሱ ውስጥ ሁሉንም ማወቅ አይጠበቅባችሁም። ወሳኝ የምትሏቸው ሞዴሎች መጀመሪያ መውሰድ ይኖርባቸዋል። ያንን አይነት የስትራቴጂ ሞዴል ወይም ደግሞ ያንን የኮንሰፕት ሞዴል ከወሰዳችሁ በኋላ ኢንትሪ ክራይቴሪያዎቻችሁ ማወቅ ይኖርባቸዋል። እነዚህ ኢንትሪ ክራይቴሪያዎች በኋላ ላይም ትሬድ ላይ ስትገቡ እነዚህን ክራይቴሪያ ተከትላችሁ ነው ትሬድ የምታደርጉት ማለት ነው። ከላይ የምትመርጡት ሞዴል እንዲሁም ደግሞ ኮንሰፕት ራሱን የቻለ የራሳቸው ክራይቴሪያዎች ይኖራቸዋል። ለምሳሌ ሲልቨር ቡሌት ላይ ስትጠቀሙ የምትከተሏቸው ክራይቴሪያዎች ይኖራሉ። ከምን ቀጥሎ ምን መምጣት አለበት፣ ከምን ቀጥሎ መምጣት አለበት፣ ከዛ አስቀጥሎ ቼክ ሊስት ማለት ነው። እነዛ ነገሮች ከሆኑ ነው ትሬዱን የምትገቡት ማለት ነው። እሱ ኢንትሪ ክራይቴሪያ ከተሟላ ራሱ በኋላ ደግሞ ኮንፊርሜሽን ያስፈልጋቸዋል። አሁን ትክክል ነው፣ ኦኬ፣ ኮንፊርሜሽን ደግሞ ያስፈልጋል። ለምሳሌ ሪተርን ሊያደርግ ከሆነ ወይም ሪቨርስ ሊወስድ ከሆነ ሊመለስ ከሆነ ትሬዱ ምንድነው እዚህ ጋር ማየት ያለብኝ? ኮንፊርሜሽን ምንድነው የሚሆነው? ሁሉም ሞዴሎች ወይም ሁሉም ስትራቴጂዎች የራሳቸው ኮንፊርሜሽን ይኖራቸዋል። እናንተ ስትራቴጂን ስትማሩ ስትራቴጂ ጋር ስትመጡ እነዚህ ነገሮች ማወቅ አለባችሁ። ስለ ስትራቴጂ ስንመርጥ ማለት መጀመሪያ ላይ ኮንሰፕት መምረጥ አለብን። ከዛ በኋላ እዛ ኮንሰፕት ላይ ቤዝ ያደረጉ ብዙ ሞዴሎች ይኖራሉ። ከነሱ ሞዴሎች ውስጥ አንዱን ወይ ሁለቱን ወይ ሶስቱን ወይ አራቱን ከእናንተ ጋር የሚሄደውን መምረጥ ነው። ከዛ በኋላ እያንዳንዱ ሞዴል ደግሞ ከስሩ ኢንትሪ ክራይቴሪያ ይኖረዋል። ትሬድ ኢንተር የምታደርጉበት ማለት ነው። መቼ ነው ባይ ማለት ያለብኝ? መቼ ነው ሴል ማለት ያለብኝ? መቼ ነው ትሬድ መወስደው? ትሬድ በየቀኑ ትሬድ ማድረግ ላይ ይጠበቅባችሁ ይችላል። ማርኬቱ የሰጣችሁን ነው እንጂ የምትወስዱት አስገድዳችሁት ማርኬቱን ትሬድ አታስደርጉትም። እናንተ ሴታፕ ከመጣላችሁ የእናንተን ክራይቴሪያ ተከትሎ የእናንተን ሞዴል የእናንተን ኮንሰፕት ተከትሎ ትሬድ ከመጣላችሁ ፕራይሱ እናንተ በምትፈልጉት ክራይቴሪያ ልክ ከመጣላችሁ ነው ትሬድ የምትገቡት እንጂ እናንተ እንደፈለጋችሁ አይደለም ትሬድ የምትገቡት። ኢንትሪ ክራይቴሪያ መኖሩ በኋላ ላይ አላስፈላጊ ከሆኑ ወጪዎች፣ ኪሳራ በጣም ይከለክላችኋል፣ ይታደጋችኋል ማለት ነው። ከዛም በኋላ ደግሞ ኢንትሪ ክራይቴሪያችሁን ደግሞ በደንብ ሪፋይን ለማድረግ ኮንፊርሜሽኖችን ደግሞ መጠበቅ ሊያስፈልግ ይችላል ማለት ነው። ስለ ስትራቴጂ ስታስቡ እነዚህን ነገሮች ማወቅ አለባችሁ ሁልጊዜ። እንደነገርኳችሁ በቅርቡ ፉል ኮርስ ሰራላችኋለሁ። እኔ ከምጠቀማቸው ስትራቴጂዎች አንጻር አድቫንስድ የሆነ ፉል ኮርስ ሰራላችኋለሁ። እሱ ላይ እነዚህ ነገሮች አንድ ባንድ የምናይ ይሆናል። ኦኬ፣ አሁን ለርኒንግ ላይ ስትራቴጂ ተማርን። ከዛ በኋላ ምንድነው መማር ያለብን? ከስትራቴጂ በኋላ መማር ያለብን ኮንሰፕት የሚሆነው ሪስክ ማኔጅመንት ነው። ሪስክ ማኔጅመንት ኢዝ ኖት አን ኢዚ ታስክ፣ ቀላል ነገር አይደለም። እኔ ሁልጊዜ ላለው የእኛንም ተማሪዎች ሁልጊዜ ነግራቸዋለሁ። ሪስኩን በትክክል ማኔጅ የሚያደርግ ሰው፣ በትክክል ማለት በሚገባው ልክ ማኔጅ የሚያደርግ ሰው በምንም ተአምር አካውንቱን ሉዝ አያደርግም። በምንም ተአምር አያደርግም ሉዝ። ምክንያቱም የምታደርጓቸው ነገሮች በሙሉ ሪስክ ላይ ቤዝድ የሆኑ ናቸው። ማለት ብሎ የምታደርጉበት ምንም ምክንያት አይሆንም። አካውንት የሚፈነዳበት ምንም ምክንያት አይኖርም። ስንትም ብር ይሁን ወይም ስንትም አካውንቱን ትንሽም ቢሆን ትንሽ ሲሆን ያው ማኔጅ ለማድረግ ይከብዳል። ግን ትንሽም ቢሆን ራሱ ትክክለኛ የሆነ ሪስክ ማኔጅመንት ካለ መቼም ለምሳሌ 10 ትሬድ ወስዳችሁ 10 ትሬድ አይከሽፍም። አንድ ሁለቱን ሶስቱን ትክክል ልትሆኑ ትችላላችሁ። እንደው ዝም ብሎ ራሱ ራንደምሊ ሴል ባይ እንኳን ብትሉ እንደው ባታስቡ ዝም ብላችሁ ያኔ ትክክለኛ ሪስክ ማኔጅመንት ካላችሁ አትሊስት ሰስቴይነብል የሆነ ነገር ውስጥ ትገባላችሁ። አሁን በጣም ብዙ ሰው ችግሩ ሪስክ ማኔጅመንቱ ላይ ኢሞሽን በጣም ይበዛል። እንዴት ነው ሪስክ ማኔጅ ማድረግ ያለብን? ሪስክ ማኔጅመንት ጋር ስንመጣ ማስተዋል ያሉብንን ኮንሰፕቶች ላሳያችሁ። የመጀመሪያው ዊን ሬት ነው። ትሬዳችን ዊን ሬቱ ስንት ነው? የምንከተለው ስትራቴጂ ዊን ሬቱ ስንት ነው የሚለውን ማወቅ ያስፈልጋል። ያ ዊን ሬት ከሪስክ ቱ ሪዋርድ ጋር አብሮ መሄድ አለበት። ዊን ሬት እና ሪስክ ቱ ሪዋርድ አብሮ የሚሄዱ ነገሮች ናቸው።
ሁለት ትሬደሮች ቢኖሩና የመጀመሪያው ሰው ዊን ሬቱ 50% ቢሆን ሁለተኛው ሰው ደግሞ ዊን ሬቱ 40% ቢሆን በደንብ ይዩ። የትኛው ይበልጣል ማለት ነው? ዊን ሬት ብቻ ካየን ይሄ ሰውዬ ይበልጣል አይደለ? ይሄኛው ሰውዬ አሪፍ ነው፣ ምክንያቱም 50% ነው ዊን ሬቱ፣ ስለዚህ ይበልጣል። ነገር ግን ሪስክ ቱ ሪዋርዳቸውን ደግሞ እንመልከት። እንዴት ነው ሪስካቸውን ማኔጅ የሚያደርጉት የሚለው ላይ ማለት ነው። ይሄኛው የመጀመሪያው ሰው 1 to 2 ነው የሚጠቀመው፣ ይሄኛው ደግሞ 1 to 3 ነው የሚጠቀመው። 1 to 3 ሆኖ 40% ዊን ሬት አለው፣ ይሄኛው ደግሞ 1 to 2 ሆኖ 50% ዊን ሬት አለው ማለት ነው። እስኪ አክቹአሊ የትኛውን የበለጠ ገንዘብ የሚሰራው የሚለውን ጠለቅ ብለን እንየው። የመጀመሪያው ሰው ይሁት በደንብ ሪስክ ለምሳሌ $100 ሪስክ ቢያደርግ ሪዋርዱ ስንት ይሆናል? $200 ይሆናል አይደለ? ስለዚህ ለ$100 $200 ሪዋርድ ያደርጋል ማለት ነው። ወይም ደግሞ $200 ለማግኘት $100 ሪስክ ያደርጋል። ይሄ ያው ስቶፕ ሎስ እና ቴክ ፕሮፊት እንደማለት ነው በየትሬዱ ላይ ስናየው። ይሄ ሰውዬ በዚህ ሪስክ ቱ ሪዋርድ እና በዚህ ዊን ሬት 10 ትሬዶችን ቢገባ 50% ዊን ሬት አለው ማለት ምን ማለት ነው? 5 ዊን 5 ደግሞ ሎስ ያደርጋል፣ ሃፍ ሎስ ያደርጋል ማለት ነው ሰውዬው አይደል? ሃፍ ሎስ ያደርጋል፣ 5 ዊን 5 ሎስ ይሆናል። ዊን የሚያደርጋቸውን እንያቸው። ዊን የሚያደርጋቸው 5ቱ ትሬዶች ስንት ነው የሚያገኘው? 200 አይደለ? ሪዋርዱ 200 ነው፣ ዊኑ 5 ነው። ስለዚህ 1000 ያገኛል ማለት ነው ዊን ሲያደርግ። ከ10ቱ ትሬድ 5ቱን ዊን አደረገ፣ $1000 ይሰራል። ሉዝ ሲያደርግ ደግሞ ከ10ቱ ትሬድ 5ቱን ሉዝ አድርጓል፣ 100 ነው ደግሞ ሪስክ የሚያደርገው፣ ስለዚህ 500 ያገኛል። ራይት ሉዝ ያደረገው 500 ነው፣ ዊን ያደረገው ደግሞ 1000 ነው። ሁለቱን ስናቀናነስ ቶታሊ የዚህ ሰውዬ ፕሮፊት የሚሆነው ስንት ነው? $500 ፕሮፊቱ ይሆናል ማለት ነው። $500 ፕሮፊት ያደርጋል። ያ 1 to 2 ሪስክ ቱ ሪዋርድ በጣም ቆንጆ ነው። 50% ዊን ሬትም በጣም ቆንጆ ነው። በአጠቃላይ ቴዎሬቲካሊ ስናየው መሬት ላይ ሲወርድ ማለት ነው። በአጠቃላይ ይሄ ሰውዬ $500 ሰራ ማለት ነው። ከ10 ትሬድ $500 ይሰራል፣ $100 ሪስክ እያደረገ ማለት ነው በየትሬዱ። 1000 ትሬድ ቢወስድ ይሄ ሰውዬ በ10 ትሬድ 500 ከሰራ በ1000 ትሬድ $50,000 ይሰራል ማለት ነው። ቬሪ ጉድ። አሁን ሁለተኛውን ሰውዬ ነው። ሁለተኛው ሰውዬ ሪስክ ቱ ሪዋርዱ 1 to 3 ነው። ለ$100 ሪስክ ያደርጋል 300 ለማግኘት ማለት ነው። ስለዚህ $300 ላይ ከሆነ ቲፒው $100 ላይ ስቶፕ ሎሱ ይሆናል ማለት ነው። 10 ትሬድ ቢወስድ ይሄኛውም ሰውዬ ዊን ሬቱ 40% ነው ብለናል። ስለዚህ 4 ዊን ያገኛል ማለት ነው። ከ10ሩ 4 ዊን ያደርጋል፣ ያው 40% 4 ስለሚሆን። ከዛ በኋላ ሉዝ ደግሞ 6 ያደርጋል። ኦኬ የትኛው ይበልጣል? እዚህ ጋር የመጀመሪያው ትሬደር ይበልጣል። አሁን ግን ዊን ሬቱ ጋር ስንመጣ 4 ዊን ያደረጋቸው ትሬዶች ሪዋርዳቸው ስንት ነው? 300 አይደለ? 1 to 3 ስለሚጠቀም ስለዚህ 1200 ያገኛል ማለት ነው። ሉዝ ሲያደርግ ደግሞ 6ቱን ሉዝ አድርጓል፣ 100 ነው አይደለ ሪስክ የሚያደርገው፣ ስለዚህ 600 ይሆናል ማለት ነው ሎሱ። አጠቃላይ ፕሮፊቱን ስናየው ስንት ይሆናል ማለት ነው? የዚህ ሰውዬ $600 ይሆናል በ10 ትሬድ የሚያገኘው ማለት ነው። ወደ 1000 ትሬድ ስንቀይረው $60,000 ይሰራል ማለት ነው። እንደምታዩት እንግዲህ ዊን ሬት ብቻውን የአንድን ትሬደር ፐርፎርማንስ እንደማያሳይ እዚህ ጋር ማየት ትችላላችሁ። ዊን ሬት አብሮ መሄድ ያለበት ከሪስክ ቱ ሪዋርድ ጋር ተያይዞ መነሳት ያለበት። ሪስክ ቱ ሪዋርዱ ስንት ነው? 1 አድርጎት አንዳንዴ ስቶፕ ሎሱ የሚበልጥ ሰዎች አሉ። ለምሳሌ ስቶፕ ሎሱ እንደዚህ ግብዳ ሆኖ ከስር ቴክ ፕሮፊት እንደዚህ ትንሽዬ ቴክ ፕሮፊት አድርጎ የሚቀመጥ ሰዋል። ማየት ኖት ቢ ፕሮፊታብል ሊሆን ይችላል፣ ግን ማየት ኖት ቢ ኮንሲስተንት አይሆንም። ስፔሻሊ ጀማሪ ከሆናችሁ በጣም አስቸጋሪ ነው የሚሆነው። ስለዚህ ሪስክ ሪዋርድ እና ዊን ሬት አብሮ መሄድ አለበት። ሪስክ ማኔጅ ሲደረግ እነዚህ ነገሮች ኮንሲደር ማድረግ አለባችሁ። ሪስክ ማኔጅመንት ላይ አካውንቴ ላይ ዊን ሬቴ ስንት ነው? ትሬድ ስታደረጉ ኮንቲኒቲ ታውቁታላችሁ። ለምሳሌ 10 ትሬድ ወይም 100 ትሬድ ስትወስዱ ከ100 ስንት ዊን አረጋችሁ፣ ከ100 ስንት ዊን አላደረጋችሁም ካልኩሌት ማድረግ ትችላላችሁ። በኋላ ላይ አንዳንድ ፕላትፎርሞች አሉ ይህንን በቀላሉ የሚሰሩላችሁ፣ አሳያችኋለሁ። ፈንድድ አካውንቶች የምትጠቀሙ ከሆነ ራሳቸው ያሳያችኋል። የኔንም ላሳያችሁ ይችላል፣ ለምሳሌ ዊን ሬቴ። ከዛ በኋላ ደግሞ ሪስክ ሪዋርድ ስንት ነው፣ በየትሬዱ ላይ የማደርገው ሪስክ ሪዋርድ ምን ያህል ነው የሚለውንም ማወቅ ይኖርባችኋል ከአካውንታችሁ አንጻር ማለት ነው። ለምሳሌ $100,000 አካውንት ከሆነ ያዛችሁት 1% ብቻ ነው ሪስክ ማድረገው የምትሉ ከሆነ $1,000 ይሆናል ማለት ነው ሪስካችሁ በየትሬዱ። ስለዚህ ሁልጊዜም ሪስካችሁ የምታስቀምጡት $1,000 ስቶፕ ሎስ ላይ ይሆናል። ይሄ ሪስክ ሪዋርድ ደግሞ ፕራክቲካሊ መሬት ላይ ሲወርድ ከቲፒ እና ከስቶፕ ሎስ ጋር አብሮ መሄድ መቻል አለበት። ሪስክ ማኔጅመንት በጣም ኮምፕሊኬትድ ነገር ነው ማለት ዝም ብሎ ለሚያስበው ሰው ቀላል ይመስላል፣ ዝም ብሎ ቁጭ ማድረግ ምናምን። በትክክል ካልኩሌት አድርጎ ለሚያስብ ሰው ግን ኢትስ ኤ ኮምፕሊኬትድ ቲንግ። ማቴማቲክሱ ውስብስብ ነው። ለዛ ነው መጀመሪያ ላይ ኖ ዘ ማቴማቲክስ ያልኳችሁ ቅድም ማለት ነው። ስቶፕ ሎሴ ምን ጋር ነው መቀመጥ ያለበት፣ ምን ያህል ሪስክ ለማድረግ የሚለው ማወቅ አለባችሁ። ከዛም በተጨማሪ ደግሞ እዚሁ አሁንም ሪስካችሁ ላይ ዲፔንድ አድርጋችሁ ፖዚሽን ሳይዚንግም ማወቅ አለባችሁ። እኔ በጣም ይገርመኛል እኛ ሀገር ስፔሻሊ በስንት ሎት ሳይዝ ነው የምትሄደው ይባላል። በስንት ሎት ሳይዝ ነው የምትሄደው አይባልም ማለት ወይም ፖዚሽን ሳይዝ ሲባል
በስንት ፖዚሽን ነው የምትይዘው አይባልም፣ መባል የለበትም። ካልኩሌት ነው መደረግ ያለበት ፖዚሽን ሳይዝ ወይም ሎት ሳይዝ የምገባበት ሎት ሳይዝ እኔ ስንት ሪስክ ነው ማደርገው የሚለውን አውቄ ነው ካልኩሌት ማድረግ ያለብኝ። ፖዚሽን ሳይዚንግ ብዙ ካልኩሌት ማድረጊያ መንገዶች አሉ። አንደኛው ያው ብዙ ጊዜ ነው የምጠቀመው ኤፍኤክስ ቡክ ታውቁታላችሁ። ኤፍኤክስ ቡክ ማይኤፍኤክስ ቡክ ታዋቂ ፕላትፎርም ነው። ያው ኢኮኖሚክ ካላንደርም ዜናዎችም ምናምን አሉት አንድ ላይ። ኤፍኤክስ ካልኩሌተርስ የሚል አለ እዚህ ጋር። ሶ እዚህ ጋር ብትመጡ ካልኩሌተር ብዙ አይነት ካልኩሌተሮች አሉ እዚህ ጋር። ሶ የፖዚሽን ሳይዝ ካልኩሌተር አለ እዚህ ጋር እንደምታዩት። ሶ ፖዚሽን ሳይዝ ካልኩሌት ማድረግ ትችላላችሁ መታችሁ ማለት ነው እዚህ ጋር። ሶ ስንት ፖዚሽን መያዝ አለብኝ፣ ምን ያህል ሪስክ ለማድረግ ማወቅ አለባችሁ። ለምሳሌ አናላይዝ አድርግ ያለሁኝ ብለን እናስብና ከረንሲ ፔር ለምሳሌ የምጠቀመው ዩሮኤስዲ ከሆነ አካውንት ሳይዜ ለምሳሌ የ100,000 ብር ከሆነ አካውንት ሳይዜ $100,000 ከሆነ አካውንት ሳይዜ ሪስክ ማድረገው 1% ሊሆን ይችላል። ስቶፕ ሎሴ ስንት ነው በፒፕስ ማለት ነው። በፒፕስ ስቶፕ ሎሴ ስንት ነው ማለት አናላይዝ አድርግ ያለሁኝ እዚህ ድረስ አይመጣም ብዬ አስቤያለሁ አይደለ? ሶ ያቺ ፒፕ ስንት ነች ነው እያለኝ ያለው እዚህ ጋር ማወቅ አለብን። ለምሳሌ እዚህ ጋር ባይ ልግባው ብል GPPUSD ነው። GPPUSD ላይ ባይ ልግባው ብል እዩ ስቶፕ ሎሴ ከገባሁበት ፖዚሽን ካስኩበት ቦታ ታች ድረስ ስቶፕ ሎስ አለ። እዚህ ጋር ፒፕስ ይቆጥርልኛል። የፒፕስ ካልኩሌሽን ያው ማወቅ ይኖርባቸዋል ማቴማቲክሱ ማለት ነው። ሶ እዚህ ጋር 41 ይሰጠኛል። አሁን ማይኤፍኤክስ ቡክ ላይ መጥቼ ቺን GPPUSD ላርጋ ተመሳሳይ ነው በእርግጥ። ከዛ ስቶፕ ሎስ ፒፕሴ ስንት ነው? 41 ፒፕስ ነው። ሪስክ ማድረገው 1% ነው ብየዋለሁ። 1% ማለት ምንድን ነው? $1,000 ማለት ነው አይደለ? ለምሳሌ እዚህ ጋር ስዋፕ ዊዝ መኒ ብለው ወደ መኒ ቀይረዋል እዚህ ጋር በሬሽዮ የነበረውን። ስለዚህ እዚህ ጋር 1,000 ማድረግ አለብኝ ማለት ነው። ከዛ በኋላ ለምሳሌ 41 ፒፕስ ነው ያስቀመጥኩት። ካልኩሌት እለዋለሁ። ካልኩሌት ስለው ስንት ሎት ሳይዝ ማስገባት እንዳለብኝ እዚህ ጋር ይነግረኛል። ስለዚህ እዛም ጋር ሄጄ ትሬድ ሳደርግ በ2.44 ሎት ሳይዝ መግባት ያለብኝ ማለት ነው። ኤክሰነስ ላይ የሚሆን ወይም MT5 MT4 የትኛውም ላይ ሆን ኤክስኪዩት ሳደርግ መግባት ያለብኝ ፖዚሽን ሳይዝ በዚህ ይሆናል። ሶ በዚህ ከገባሁት በእርግጠኝነት $1,000 ነው ማለት ነው ሪስክ የማደርገው። ሶ ፖዚሽን ሳይዝ ካልኩሌት ተደርጎ ነው መምጣት ያለበት እንጂ ራንደምሊ እንደፈለጋችሁ ወይም ሁልጊዜ ኮንስታንት ነው የምትጠቀመው 0.3 ነው የምትጠቀመው ምናምን የሚባል ነገር አይሰራም ማለት ነው። እዚህ ጋር ሪስክ ማኔጅመንት ላይ እነዚህን ኮንሰፕቶች በደንብ ኢንተርናላይዝ አድርጎ ማወቅ ያስፈልጋል። ሶ እስካሁን እንግዲህ ገና እየተማርኩኝ ነው ያለሁት። ስትራቴጂ ተምሬያለሁኝ፣ ሪስክ ማኔጅመንት ተምሬያለሁ። በነገራችን ላይ ኢንተርናሽናል ቪዛ ካርድ በነፃ በሰዓታት ውስጥ ማግኘት እንደምትችሉ ታውቃላችሁ። ዓለም አቀፍ ቨርቹዋል ቪዛ ካርድ በቴሌብር ሱፐር አፕ በኩል ጠይቃችሁ በሰዓታት ውስጥ ቪዛ ካርዳችሁ ማግኘት ትችላላችሁ። ይህንን ቪዛ ካርድ እጃችሁ ላይ ገባ ማለት ዓለም ላይ ካሉ ከ190 አገራት በላይ ከሚገኙ ቪዛ ካርድ ተጠቃሚ ወዳጅ ዘመድ፣ ጓደኛ፣ ቤተሰብ የሚላክላችሁን ገንዘብ በየትኛውም ሰዓት ለ24 ሰዓታት በየትኛውም ቀን ለ7 ቀናት በቀጥታ እጃችሁ ላይ ባለው ስልክ ብቻ መቀበል ትችላላችሁ ማለት ነው። እኛም ገንዘባችሁ በተላከበት ቅጽበት በዕለታዊው ምንዛሬ አስልተን በቀጥታ ወደ ቴሌብር ሂሳቡ እናስገባል። የማይታመን ነገር እኮ ነው። ቪዛ ካርድ ኢትዮጵያ ውስጥ እየሰራ ነው። ሶ የዚህ አገልግሎት ተጠቃሚ ለመሆን የቴሌብር ሱፐር አፕን ማውረድ ወይም ዳውንሎድ ማድረግ ይጠበቅባቸዋል። ሜቢ ደግሞ አፕዴት ካላደረጋችሁት ወይም ካላዘመናችሁት እሱን አፕዴት ማድረግ ይኖርባቸዋል። ከዛ በኋላ ወደ ቴሌብር ሱፐር አፓችሁ ስትገቡ ፊት ለፊት ላይ የእኔ ቪዛ የሚል ምርጫ አለ። ሶ የእኔ ቪዛ የሚለውን በመምረጥ አሁኑኑ የቪዛ ካርድ ባለቤት መሆን ትችላላችሁ። እኔም እንግዲህ ቪዛ ካርድ ወስጃለሁ፣ እናንተም ውሰዱ። ኢትዮ ቴሌኮም። ሶ እስካሁን እንግዲህ ገና እየተማርኩኝ ነው ያለሁት። ስትራቴጂ ተምሬያለሁኝ፣ ሪስክ ማኔጅመንት ተምሬያለሁ። ከዛ በኋላ መማር ያለብኝ ምንድነው? የሳይኮሎጂ ኮንሰፕቶችን መማር ይኖርብናል። ሳይኮሎጂ በጣም ወሳኝነት አለው። እኔ ትልቅ ቦታ ልሰጠው አልፈልግም እንደ ሌሎች ትሬደሮች። ወይም ሳይኮሎጂ ነው ዋናው ነገር። ኢሞሽን ይባላል፣ ግን ኢሞሽን ኮንትሮል መደረግ የሚችል ነገር ነው። እኛ ቀድመን ትሪክ ማድረግ ከቻልን ማይንዳችን ብዙ ነገር ማስተካከል እንችላለን። ትሬዲንግ ላይ ሳይኮሎጂ ላይ ሊካተቱ የሚችሉ በጣም ብዙ ነገሮች አሉ። እዚህ ጋር ግን 6ቱ ዋና የሚባሉትን እናይና እንዴት ነው ታክል ማድረግ ያለብን የሚለውን አሳያችኋለሁ። ሶ የመጀመሪያው ሪቬንጅ ትሬዲንግ ነው። ሪቬንጅ ትሬዲንግ የምንለው ምንድነው? ሀሳቡ ትሬድ እያደረግን እያለ ወይም ዛሬ በጣም አሪፍ ሴታፕ አግኝቻለሁ ብለን ትሬድ ገብተን እያለ ማርኬቱ እኛ ባልጠበቅነው መንገድ ሪቨርስ ያደረግና ፕራይስ አጋጅቶን ያስወጣናል። ከዛ በኋላ እንዴ እየወረደው እንዲህ ብለን ሴል እንለዋለን። ልክ እኛ ደግሞ ሴል ስንለው ጠብቆ እሱ ደግሞ ወደ ላይ ሊወጣ ይችላል። ከዛ በኋላ አሁንም ያስወጣናል። እንናደዳለን፣ ኢሞሽናል እየሆን እንመጣለን። ሳይኮሎጂያችን እየተመታ ይመጣል። ከዛ አናቆምም፣ ትሬድ እናደርጋለን። አሁንማ ባይ ነው በቃ ብለን ባይ እንገባለን። ከዛ ሴል ያደርጋል። ሴል ሲያደርግ ኦኬ አሁንማ በቃ ልሸወድለትም ምናምንና ከፍ አድርገን ሎት ሳይዛችንን፣ ምክንያቱም ብዙ በልቶናል፣ ሎት ሳይዛችንን ከፍ አድርገን አሁን በለዋለሁ ብለን ትሬድ እናደርጋለን። መጨረሻ ላይ አካውንታችን ብሎ ያደርጋል።
ይሄ ሪቬንጅ ትሬዲንግ እንለዋለን። ሶ ሪቬንጅ ትሬዲንግ ወይም በቀል ማለት ነው በአማርኛ። እንዴት ነው ልንከላከለው የምንችለው? እኛ ተማሪዎቻችንን የምናደርጋቸው የምናስገዳቸው ነገር እንዲሁም እኔም ራሴን ፐርሰናሊ የማደርገው ነገር ምንድነው? ሪቬንጅ ትሬድ እንዳናደርግ አንድ ህግ እናወጣለን። ሁልጊዜም ትሬድ ፕላን በኋላ ላይ ያሳያችኋለሁ፣ ስለ ትሬድ ፕላን እናወራለን፣ ግን ህግ እናወጣለን። ያ ህግ ምንድነው የሚሆነው? በቀን ውስጥ ማክሲመም ትሬድ ስንት ነው የምገባው? ይሄንን ቀድሜ ነው የማውቀው። 3 ትሬድ ነው የምገባው በቀን ውስጥ ካልኩኝ ከ3 ትሬድ በላይ አልገባም። በቃ ምንም ቢፈጠር አልገባም ማለት ነው። ቅድም ነግሬያችኋለሁ፣ ሰክሰስፉል ትሬደር የሚያሰኛችሁ ትሬድ ፕላናችሁ ውስጥ መቆየት እንጂ ዊን ማድረግ አይደለም። ስለዚህ በትሬድ ፕላን መሰረት በቀን ከ3 ትሬድ በላይ አልገባም። ስለዚህ 3ቱን ብበላም 4ኛ አልገባም፣ 3ቱን ዊን ባረግም 4ኛ አልገባም፣ 2ቱን ዊን አድርጌ 1 ብበላም 4ኛ አልገባም። ሶ ሪቬንጅ አላደርግም ማለት ነው፣ እገደዳለሁ ማለት ነው በፕላን መሰረት። ሶ ሪቬንጅ ትሬዲንግን በዚህ መልክ ነው ታክል ማድረግ ያለባችሁ። ማክሲመም ትሬድ ፐር ዴይ ማውጣት አለባችሁ ህግ ለራሳችሁ። ሁለተኛው ግሪድ ነው። ግሪድ ያው እኔ ብዙ ጊዜ ብየዋለው፣ አንድ ኮትም አለችኝ ፖስት ያደረኳት ከዚህ በፊት። ስግብግብነት ነው ትልቁ ጠላታችን ወይም ዋነኛው ጠላታችን ግሪድ ነው። the main enemy is greed ብዬ ፖስት አድርጌያለሁ ከዚህ በፊት እና እዛ ቀን ላይ ምን ተፈጥሮ ነው በጣም ግሪድ አጥቅቶኝ በጣም ብዙ $1000 ዊን አረገ የነበረውን ትሬድ ሉዝ አደረግኩት። ምንድነው እየተፈጠረ ያለው? ሪስክ ቱ ሪዋርድ አለኝ፣ ያው 1 2 3 ነው የምጠቀመው እኔ ብዙ ጊዜ። ከዛ ግን ሳየው ከፍ የሚል ይመስላል። ሴታፑን ሳየው በጣም ይቀረኛል። ከላይ መጠብቃቸው ነገሮች አሉ፣ ኦቢዮ አልተነካም ምናምን የምንላቸው ነገሮች አሉ በእኛ ስትራቴጂ ውስጥ ማለት ነው። ሶ ስቶፕ ሎሴን ከፍ እያደረኩ ስቶፕ ሎሴን ኦልሬዲ ብሬክ ኢቭን ላይ አድርጌዋለሁ። ከዛ በኋላ ቴክ ፕሮፊቴን ከፍ እያደረኩ እየጠበቅኩ ነው። ከዛ ኢቬንቹዋሊ የሆነ ሰዓት ላይ በሰከንዶች ውስጥ ፕራይስ ተገለበጠና ዊን አድርጌው የነበረውን ትሬድ በብሬክ ኢቭን ወጣሁኝ ማለት ነው። በጣም አዘንኩ። ያን ቀን አሪፍ ፔአውት ይኖረኝ ነበር፣ ያው ፈንድድ አካውንቴ ላይ ነበር ስጠቀም የነበረው። በጣም አዘንኩኝ ማለት ነው። ሶ ግሪድ ኢዝ ዘ ሜን ኢነሚ ብዬ ፖስት ያደረኩት ከሱ ትሬድ በኋላ ነው ያን ቀን። ሶ ግሪድ በጣም ይጠናወታችሁ። ስፔሻሊ አንዴ ሁለቴ ካሸነፋችሁ በቃ ከዛ በኋላ ዝም ብላችሁ እያሸነፋችሁ የምትቀጥሉ ይመስላችኋል። ያ ግን ልክ አይደለም፣ ስህተት ነው። ሶ ግሪድ እንዴት ነው ታክል የምታደርጉት? አሁንም ትሬድ ፕላናችሁ ላይ ሪስክ ቱ ሪዋርድ ሁልጊዜም ኮንስታንት የሆነ ሪስክ ቱ ሪዋርድ መጠቀም። ኮንስታንት የሆነ ሪስክ ቱ ሪዋርድ የምትጠቀሙ ከሆነ ግሪድ የሚባል ነገር አይኖርም። 1 2 3 ነው የምትጠቀሙ ካልኩኝ በቃ 1 2 3 ነው የምትጠቀሙ። መሀል ላይ የተለያዩ ስትራቴጂዎች ሊኖሩ ይችላሉ። ለምሳሌ ፓርሻል መውሰድ፣ ፓርሻል ከወሰድኩኝ በኋላ ብሬክ ኢቭን ማድረግ ወይም ሶስተኛው ቲፒ ላይ ሲደርስ መዝጋት ምናምን የራሳችን ፍሌክሲብል የሆነ ነገር ሊኖረን ይችላል። እዛ ጋር ግን ቴክ ፕሮፊት መጨመር፣ ፕሮፊት እንዲበዛልን ብለን ከፍ እያደረግን መሄድ፣ ስቶፕ ሎስ ዝቅ ማድረግ ምናምን እነዛ ነገሮች ግሪድ የሚባለው ሳይኮሎጂካል ፋክተር በጣም እንዲያጠቃን ያደርጉናል። ሶ ግሪድን ታክል የምታደርጉበት ዋነኛው መንገድ ሪስክ ቱ ሪዋርድ ሬሾ፣ ኮንስታንት የሆነ ሪስክ ቱ ሪዋርድ ሬሾ መጠቀም ነው የሚሆነው። ሶስተኛው የሳይኮሎጂ በጣም ችግር ፎሞ ምንለው ነው ወይም ፊር ኦፍ ሚሲንግ አውት ማለት ነው። ይሄ ትሬዲንግ ላይ ብቻ ሳይሆን ብዙ ቢዝነሶች ላይ አለ። ሊያመልጠኝ ይችላል ወይም ደግሞ ኦልሬዲ ያመልጦኛል ወይ ማርኬቱ እያመለጠኝ ነው ምናምን ብለን የምንጨነቃቸው ነገሮች ማለት ነው። ለምሳሌ ቀላል ምድር ላይ የነበረ ኤግዛምፕል ላሳያችሁ። ዶላር ልክ የጨመረ ጊዜ በጣም ብዙ ሰው ግራ ተጋብቷል። ብር የያዘ ሰው ስፔሻሊ ብሬ ሊቀልጥ ነው አይደለም፣ ልግዛበት አልግዛበት እንትን ባረግ ይሻላል ይጨነቃል። እኔ ራሱ ትንሽ ተጨናንቄ ነበር። አሁን ያን ሰሞን ምን ባረግ ይሻላል፣ እንዲናርግ እንዲያናርግ ትጨናነቃላችሁ። ያ ፎሞ ይባላል። ሶ ምን ሊፈጠር ይችላል የሚለው ያስጨንቀናል። ትሬዲንግ ላይ ስናመጣው አንዳንድ ጊዜ ገና እኛ የምንጠብቀው ሴታፕ ሳይመጣ ትሬድ ውስጥ እርሊ እንድንገባ ያደርገናል ፎሞ። ሶ አሁን በቃ መግቢያው ነው ብለን እንላለን። ሳይደርስ ማለት ነው ኮንፊርሜሽን ሳናይ ኮንፍሉዌንሶች ሳይገጣጠሙ ምናምን ዝም ብለን እንገባለን። እሱ ፎሞ የሚያመጣው አንድ ችግር ነው። ሌላኛው ደግሞ አንዳንዴ እንዘገያለን። በጣም ቀስ እንልና ቆይ ይሄ ነገር ይሆን ይሄ ነገር ምናምን እንላለን። አንዳንዴ ደግሞ ምን ይፈጠራል? ልክ ለምሳሌ ወጣ ብለን ስንመለስ ማርኬቱ እየተተኮሰ ይጠብቀናል። ኦሬዲ አልፏል። መግባት የነበረብን ታች እያለ ነበር ባይ ማለት የነበረብን፣ ግን እንዳያመልጠን ብለን ብቻ በመጨናነቅ ዝም ብለን ባይ እንለዋለን። ኦሬዲ ከወጣ በኋላ ማለት ያቺ ኦፖርቹኒቲ እንዳታመልጠን። ያ ልክ አይደለም። ሶ ትሬዲንግ ላይ ፎሞ እንዴት ነው ታክል የምናደርገው? አንድ ነገር አይምሯችሁ ውስጥ ወቁ። ማርኬቱ የትም አይሄድም። ማርኬቱ ሁሌ ያለ። ስለዚህ ሌላ ኦፖርቹኒቲ አለ ማርኬቱ ላይ ሁልጊዜም፣ ሌላ ኦፖርቹኒቲ አለ ሁልጊዜም። ማርኬቱ ክፍት ነው። ፕራይስ ሁልጊዜም ይንቀሳቀሳል። ሶ ዜር ኢዝ ኦልዌይስ አን ኦፖርቹኒቲ የሚለው ነገር አይምሯችን ውስጥ ሊገባ ይገባል። ሳይኮሎጂካሊ ፎሞ የሚባለው ነገር ታክል ማድረግ የምንችለው በዚህ ነው ማለት ነው። አራተኛው ሳይኮሎጂ ኦቨር ትሬዲንግ ነው። ኦቨር ትሬዲንግ እኔ በጣም የምቸገርበት የነበረ ነገር ነው። ያው ሰዓት የለኝም ቁጭ የመታገስ ምናምን አልፈልግም እና ቶሎ ጠቅጠቅ አድርጌ መውጣት ነው የምፈልገው፣ ስካልፕ አድርጌ መውጣት ነው የምፈልገው ምናምን። አንዳንዴ ያዘገያል። በቃ ፔሸንት በጣም ታጋሽ እንድትሆኑ ሊጠይቃችሁ ይችላል ገበያው ወይም የፕራይስ ሙቭመንቱ ማለት ነው። ሶ እዛ ሰዓት ላይ ትንሽ ዊን ካገኛችሁ፣ በትናንሽ ዊን ካገኛችሁ በቃ ዛሬ አሪፍ ነው ገበያው እያላችሁ ትቀጥላላችሁ ዝም ብላችሁ ኦቨር ትሬድ። የሆነ ሰዓት ላይ
ዊኒንግ ዴያችሁን በጣም ቆንጆ የነበረው ቀናችሁን አበሳጭ ቀን ሆኖ እንዲጨርስ ታደርጉታላችሁ በራሳችሁ እጅ ማለት ነው። ይሄ ኦቨር ትሬዲንግ ይባላል፣ ወይም ከሚገባው በላይ ትሬድ ስታደርጉ ማለት ነው። ኦቨር ትሬድ ስናደርግ ሁልጊዜም በየትሬዱ ላይ ማወቅ ያለብን ነገር ሁሉም ትሬድ ሪስክ አለው ሪዋርድ አለው፣ ሪስክ አለው ሪዋርድ አለው። ስለዚህ ብለን ኦቨር ትሬድ እያደረግን በመጣን ቁጥር ሪስክም እያበዛን ነው፣ እንደገና ሪዋርድም እያበዛ ነው፣ ፕሮባቢሊቲውን እያበዛ ነው ያለ ነው። ግን ኦቨር ትሬድ ስናደርግ ብዙ ጊዜ በኢሞሽን ነው ትሬድ የምናደርገው እንጂ አስበን ቆይ አሁን አሪፍ ነው ምናምን ብለን አይደለም። ብዙ ጊዜ እንደዛ አይደለም። የሆነ ሰዓት ላይ ሉዝ እናደርገዋለን ማለት ነው። የሰበሰብነውን ደህና የለፋንበትን ያመጣነውን ደህና ቀናችንን ሉዝ እናደርገዋለን። ኦቨር ትሬዲንግም ላይ ራሳችንን ኮንትሮል የምናደርግበት መንገድ መጀመሪያ ላይ ከሪቬንጅ ትሬዲንግ ጋር የሚገናኝ ነው። ማክሲመም ትሬድ ፐር ዴይ መመደብ። ማክሲመም ትሬድ ፐር ዴይ ካደረኩኝ 3 ነው ትሬድ ማድረገው ካልኩ 3 ነው ማድረገው፣ 5 ነው ካልኩ 5 ነው ማድረገው። በቃ ደን ያንን ፕላን መፈጸም ካልቻልኩኝ በቃ እኔ ችግር አለብኝ ማለት። አምስተኛው ሜንታል ዲሲፕሊን ነው። ዲሲፕሊን በአጠቃላይ የባህሪ ተጽዕኖ ይኖረዋል። ሀቢታችን ቀን በቀን የምንውለው አኗኗር ምን አይነት ነው? ከራሳችን ጋር ያለን ቃል መግባባት ምን አይነት ነው? ብዙ ጊዜ እኔ ትሬዲንግ ላይ ሰክሰስፉል ናቸው የሚባሉ ሰዎች ፐርሰናል ባህሪያቸውም ላይ ሲሪየስ የሆኑ ሰዎች ናቸው። ብዙ ጊዜ ውጭም ላይ ያለ ፐርሰናል ሀቢታቸው ላይ ሲሪየስ የሆኑ ናቸው። ስራ ላይ ሲሪየስ የሆኑ ናቸው። አብዛኛው ትሬደር እንደምታውቁት ትሬድ ብቻ አይደለም የሚሰራው። አብዛኛው ሰው ሌሎች ተጨማሪ ነገሮች ከጎን ይሰራሉ። ሰፋፊ ቢዝነሶች፣ ኢንቨስትመንቶች ምናምን ማለት ነው። ፕሮ ትሬደር የምትሏቸው ሰዎች አብዛኛዎቹ ዲሲፕሊንድ ናቸው በላይፍም። ያ ሜንታል ዲሲፕሊን ነው ትሬዲንጉም ላይ የሚመጣው ማለት ነው። ለሎንግ ተርም ትሬዲንግ ላይ ሰክሰስፉል መሆን ፈልጋለሁ፣ ጎበዝ ትሬደር መሆን ፈልጋለሁ የምትሉ ሰዎች በላይፋችሁም ከምትናገሩት ቃል ጋር አብሮ የሚቆም አክሽን ሊኖራችሁ ይገባል ማለት ነው። ለምሳሌ ጠዋት 1 ሰዓት እነሳለሁ የሚል ትሬደር ጠዋት 1 ሰዓት መነሳት አለበት። ጠዋት 10 ሰዓት ሌሊት 10 ሰዓት እነሳለሁ የሚል ትሬደር ሌሊት 10 ሰዓት መነሳት አለበት። ያ ዲሲፕሊን ነው በቃ። ሜንታል ዲሲፕሊን ቢልድ ማድረግ ይኖርባቸዋል። ከትሬድ ውጭ ያለው ፐርሰናሊቲያችሁ ቻርት ላይ ይንጸባረቃል። 6ኛው የሳይኮሎጂ ችግር እንደነገርኳችሁ አናሊሲስ ፓራሊሲስ ወይም ኢንፎርሜሽን ኦቤሲቲ የምንለው ነው። ወይም በጣም ኦቨርሎድድ የሆነ ኢንፎርሜሽን የሚያገኙ ሰዎች አሉ። ይሄኛውንም መጽሐፍ ያነባሉ፣ ያኛውንም ያነባሉ፣ ዋይኮፍንም ያነባሉ፣ ኤስኤምሲም፣ አይሲቲውም፣ ኤስኬውም የትኛውም አይቀራቸው። ይሄ ምን ይፈጠራል? በቃ ብዙ ነገር ማወቃቸው በቃ ጥሩ ትሬደር ይሆን ይመስላቸዋል። ግን ልክ አይደለም። ትንሽ ነገር አውቆ ፕሮፊታብል መሆን ነው ጎላችን። ዋነኛው ነገር ትሬዲንግ ውስጥ የምንመጣው ወይም የትኛውም ኦንላይን ቢዝነስ ውስጥ የምንመጣው ገንዘብ ለመስራት ነው አይደል? እንጂ እውቀት በጣም ለማካበት ምናምን አይደለም። እውቀት ትምህርት ቤት የተማረ ይበቃል። እዚህ ጋር የመጣ ነው ገንዘብ ለመስራት ነው። የሚሰራ አንድ ስትራቴጂ፣ የሚሰራ አንድ ፕላን፣ የምንገባበት የምንወጣበት የሆነ ሴሽን፣ አንድ ሴሽን ኦር 2 ሴሽን። ከዛ ውጪ የተንዛዛና በጣም ብዙ አይነት ፓራላይዝ የሚያደርግ አናሊሲስ ውስጥ መግባት የለብንም። አንዳንድ ስትራቴጂዎች ለምሳሌ የተለያየ ኢንስትሩመንት ላይ እንድንቆይ የሚያስገድዱን ይኖራል። ለምሳሌ በሳምንት አንዴ ብቻ አንድ ማርኬት ላይ ወይም አንድ ኢንስትሩመንት ላይ በሳምንት አንዴ ብቻ የሚመጣ አይነት ስትራቴጂ ከሆነ ሜቢ 2 3 4 ኢንስትሩመንቶች ልንጠብቅ እንችላለን። ያ ግን እሱ ራሱ የስትራቴጂው አንድ አካል። ሁሉንም ነገር ግን ማወቅ፣ ፕራይስ አክሽንም፣ ኤስኤንዳርም፣ ኤስኤንዲም ሁሉንም ትሬድ ማድረግ ልክ አይሆን። አናሊሲስ ፓራሊሲስ ውስጥ እንዳገቡ አንድ ስትራቴጂ ላይ ስቲክ አድርጋችሁ ያ ስትራቴጂ በደንብ እስኪሰራላችሁ ድረስ መጠበቅ ትልቅ አድቫንቴጅ አለው ማለት ነው። እነዚህ 6ቱ የሳይኮሎጂ ኮንሰፕቶች ማወቅ ይኖርባቸዋል። ራሳችሁን ማለማመድ ይኖርባቸዋል። በተለማመዳችኋቸው ቁጥር፣ ባሰባችሁት ቁጥር ሰክሰስፉል የመሆን እድላችሁ እየጨመረ ይሄዳል ማለት ነው። በጣም በትልቁ እስካሁን ያወራናቸውን ነገሮች ካያችሁ ስትራቴጂ፣ ሪስክ ማኔጅመንት ምናምን የምንላቸው ነገሮች ኢንፎርሜሽን የትም ማግኘት ትችላላችሁ። መጽሐፍ ላይ ማንበብ ትችላላችሁ። ዩቲዩብ ላይ አለ፣ እዚህም ብትገቡ ቲክቶክ ላይ አለ፣ ብዙ ቦታዎች ላይ አሉ ፎር ፍሪ የምታገኟቸው። ሳይኮሎጂካል ፋክተሮችን ግን ከጎናችሁ ሆኖ የሚያሳያችሁ ሰው ብዙ ጊዜ አታገኙ። እዚህ ጋር ነው ሜንቶር የሚያስፈልጋችሁ። አስተውላችሁ ከሆነ ዓለም ላይ ለምሳሌ አሪፍ ኳስ ተጫዋቾችን ያሰለጠነ ሰው ለምሳሌ ፔፕ ጋርዲዮላ ሊሆን ይችላል። ፔፕ ጋርዲዮላ ያሰለጠናቸው ብዙ ተጫዋቾች ባለንዶር አሸንፈዋል፣ ታክቲካል ናቸው፣ ቲሙም ብዙ ጊዜ ዋንጫ ይበላል ምናምን አይኖ ሴሌክቲቭ ሆኖ ነው ምናምን የሚል ነገር ልትሉ ትችላላችሁ። ግን ዞሮ ፔፕ ጋርዲዮላ ያሰለጠናቸው አብዛኞቹ ተጫዋቾች ወይም ቲሞች ብዙ ጊዜ ሰክሰስፉል ናቸው። ፔፕ ጋርዲዮላ ግን ያን ያህል ምርጥ ኳስ ተጫዋች አይደለም። ምን ልላችሁ ፈልጌ ነው፣ አሰልጣኝ ስትመርጡ የግድ ኳሱ ላይ ጎበዝ ላይሆን ይችላል። ግን ሜንቶር የማድረጉ መንገድ ላይ ሳይኮሎጂካል ፋክተሮቹ ላይ የማስተማር ችሎታው ላይ በጣም ወሳኝ መሆን መቻል አለበት። አሪፍ ኳስ ተጫዋች አሪፍ አሰልጣኝ ላይሆን ይችላል። አሪፍ አሰልጣኝ ግን አሪፍ ኳስ ተጫዋችን ይፈጥራል። በጣም ብዙ ጊዜ የትሬዲንግ ወርልድ ካፕን ያሸነፈውን ሰውዬ ፓትሪክ ኒልን ብታዩት አሁንም አለ ቻርት ላይ ከ1 እስከ 4 ውስጥ አለ። የእሱ ሰውዬ አሰልጣኝ ፊቱ አይታይም፣ ትሬድ እንትን ውስጥ ገብቶ አያውቅም፣ አስተምሮ አያውቅም፣ ማለት እንደዚህ ዩቲዩብ ላይ ምናምን አርጎ አያውቅም። ግን ሜንቶሩ ነው የፓትሪክ ኒል ማለት ነው። ፓትሪክ ኒል ዓለም ላይ በጣም በዚህ ሰዓት ፕሮፊታብል ከሚባሉ ትሬደሮች ውስጥ ነው። ለምንድን ነው ካላችሁ እነዚህ ቤዚክ የሆኑት ነገሮች የትም ታገኟቸዋላችሁ። ሜንቶር ግን ትክክለኛ ሜንቶር ብዙ ጊዜ አታገኙ።
ሳይኮሎጂካል ነገር በመታሳልፉበት ሰዓት ይሄ የምናወራቸው ነገሮች ኢሞሽናል ነገሮች በመታሳልፉበት ሰዓት ያንን ነገር ትሪት አድርጎ በትክክል ማሳለፍ የሚችል ሰው መሆን አለበት። ሶ እኔ ከዚህ በፊትም እንደምታውቁት በሜንቶርሺፕ በጣም አምናለሁኝ። ከፊት ያለ ቀድሟችሁ ከፊት ያለ ሰው የግድ ከናንተ ብዙ ስቴፕ መሄድ አይጠበቅበትም። ትንሽ ስቴፕ ከናንተ ፊት ያለ ሰው ያንን ነገር ቢያሳያችሁ የተሻለ ውጤት ታመጣላችሁ። ኦልራይት ሶ አሁን ለርኒንግ ፓርቱን ከጨረሳችሁ በኋላ ስትራቴጂ በደንብ ከተማራችሁ በኋላ ሪስክ ማኔጅመንት በደንብ ከተማራችሁ በኋላ ሳይኮሎጂ ምንድነው የሚለውን ነገር በደንብ ከተማራችሁ በኋላ ሃንድ ኢን ሃንድ ደግሞ ፕራክቲስ ማድረግ ይኖርባችኋል። ሶ ፕራክቲስ ስናደርግ እዚህ ጋር በደንብ ሁለት ነገሮች አሉ። ፎርዋርድ እና ባክ ቴስቲንግ የሚባል ነገር አለ። ባክ ቴስቲንግ ማለት ምንድነው? የተማረውን ስትራቴጂ ሪስክ ማኔጅመንት እንዲሁም ደግሞ ሳይኮሎጂካል ነገሮች በትክክል ወደ ኋላ ተመልሰን ባክ ቴስት እያደረግን ስትራቴጂውን ማየት ማለት ነው። ለምሳሌ ከጃንዋሪ ጀምሮ ልናይ እንችላለን፣ የአንድ ዓመት ልናይ እንችላለን፣ የሁለት ዓመት ልናይ እንችላለን። እኛ እንገባዋለን ብለን ያሰብነውን ስትራቴጂ የተማርነውን ኮንሰፕት አንድ ባንድ እየሞከርን ቼክ ስናደርገው ባክ ቴስቲንግ ይባላል። ፎርዋርድ ቴስቲንግ ደግሞ የምንለው ሪል ታይም ላይ አሁን ላይ ነገ ከነጎዲያ ወዲያ ኔክስት ዊክ በዚህ ወር ቴስት ሳደርገው ያንን ነገር ቴስት ሳደርገው ማለት በትክክለኛ ገንዘብ እየገባው ማለት አይደለም። በዴሞ እየገባው ቴስት ሳደርገው ፎርዋርድ ቴስቲንግ ይባላል። ሶ ባክ ቴስቲንግ እና ፎርዋርድ ቴስቲንግ ናቸው በዋናነት የፕራክቲስ አካሉን የሚይዙት ማለት ነው። ተማርን፣ ከዛ በኋላ ፕራክቲስ እንገባለን። ፕራክቲስ ስናደርግ ፎርዋርድ ቴስቲንግ እና ባክ ቴስቲንግ ነው የምንከተለው ማለት ነው። እነዚህን ነገሮች ግን ስናደርግ አብሮ ደግሞ የሚመጡ ሌሎች ነገሮች አሉ። ሶ በአጭሩ ግን መጀመሪያ ላይ በዴሞ ትሬድ ማድረግ፣ ከዛ በኋላ ባክ ቴስት ማድረግ ነው። ባክ ቴስቲንግ ፍሪ ዌብሳይቶች ብዙ አሉ። አንዱን ሰጀስት ላድርጋችሁ። ከኔም ቻናል ውጪ ብዙ ጊዜ ባክ ቴስት እንዴት እናድርግ ምን ላይ እናድርግ ነው እያላችሁ ስለምትጠይቁ ስለማይ ነው። ሶ እዚህ ጋር ይሄ ዌብሳይት አለ። ከዛ በኋላ ሳይን አፕ ማድረግ ነው። እኔ ኦልሬዲ አካውንት አለኝ። ሶ ትገቡና ባክ ቴስት የምታደርጉበትን ፊቸር ይሰጣችኋል። ከዛ በኋላ የሆነ ያክል ካፒታል ትመርጣላችሁ። ከዛ በኋላ ገብተን ባክ ቴስት ማድረግ ነው። ሌላ ነገር የለውም። ሶ እዚህ ጋር ባክ ቴስት የምትል አለች። ባክ ቴስት ምለው ጋር እመጣለሁ። ከዛ በኋላ እዚህ ጋር ኒው ሴሽን ይለኛል። ሴሽኔን ስም ልስጠው። ለምሳሌ ኤክስዩ ከሆነ ጎልድ ከሆነ ለምሳሌ ቼክ ማድረገው $5000 ቢሆን የምጀምርበት። ከዛ በኋላ እዚህ ጋር መምረጥ ትችላላችሁ ኢንስትሩመንቱ ወይም ፔሩም ማለት ነው። ሶ XAUSD ልበለው። ከዛ ከመቼ ነው የምትጀምሩት ይላችኋል። እዚህ ጋር እንደምታዩት ለምሳሌ እኔ ከጃንዋሪ 2024 ነው ልበል። ከዛ ከመጀመሪያው ቀን ልበል። ኦፕሽናል ይሄ ችግር የለውም። ሴቭ ለዋለሁ። ሶ እዚህ ጋር እንደምታዩት $5000 ከXAUSD ከፍቶልኛል ማለት ነው። ሰዎች መጥቼ ፕሌይ ስላት ይወስደኛል ማለት ነው። ጃንዋሪ 1 ላይ ሪል ታይም ዳታ ያኔ የነበረውን ማርኬት መጥቶ ያሳየኛል ማለት ነው። ሶ ለምሳሌ እኔ እመጣለሁ። ይሄው እዚህ ጋር ፕሌይ እያደረገ ነው ያለው። ሶ ፕሌይ ለዋለሁ። ትንሽ ላፍጥ ነው። 1 ሚኒት ቻርት ነው እያሳየኛለሁ። ቻርት መርጣለሁ እዚህ ጋር። ከዛ በኋላ ለምሳሌ እዚህ ጋር ከነበረ የኔ ታይም ለምሳሌ የምገባበት 9 ሰዓት ከሆነ ይሄው 9 ሰዓት ላይ መጣና ኤክስኪዩት አደርጋለሁ ማለት ነው። ለምሳሌ ሴል ከሆነ ምገባው ሶ እንዲ ከነበረ ከዛ በኋላ ጠብቃለሁ። ባክ ቴስት አደርጋለሁ ማለት ነው። እንደምታዩት ኦኬ ሉዝ ሆኗል ማለት ነው። ሶ ሉዝ አድርጌዋለሁ። ግን እዚህ ጋር ኦፕን ፖዚሽን ማድረግ ይኖርባቸዋል፣ ያው ቼክ ለማድረግ ማለት ነው። ይሄ ጀስት ቻርት ላይ ያለ የአናሊሲስ አይነት ነው። ግን ለምሳሌ ኦፕን ፖዚሽን ከዛ በኋላ ባይ ኦር ሴል ይለኛል። ለምሳሌ ባይ ልበለው። ከዛ በኋላ ማርኬቱ ላይ ነው ላይቭ። ከዛ ኢኒሻል ባላንስ ቴክ ፕሮፊት አለ እዚህ ጋር። ቴክ ፕሮፊት እና ስቶፕ ሎሶች እዚህ ጋር አሉ። ይሄን 85 አድርገው ለምሳሌ ፕሌስ ዘ ትሬድ አለዋለሁ። ሶ ፕሌስ አድርጎልኛል ማለት ነው። ገባ ትሬድ ላይ ነው ያለሁት አሁን። ፕሌስ ለው እንደምታዩት ባላንሴ ቀነሰ። ያያችሁት $50 ምክንያቱም ወረደ ወጣ። እኔ ባይ ካልኩበት ቦታ ወርዷል። ስለዚህ ሉዝ አደረኩኝ ማለት። እንደዚህ እያደረጋችሁ ደጋግማችሁ ያው ባክ ቴስት ማድረግ ትችላላችሁ ማለት ነው። እዚህ ጋር ኒውስ ሁሉ አለው የዛን ጊዜ የነበረው ማለት ነው። ልክ ኒውዮርክ ይሄው ጃንዋሪ 2 ጃንዋሪ 3 ምናምን ላይ ያሉት ዜናዎች ሁሉ አሉት ማለት ነው። የፎሬክስ ፋክተሪን ያመጣላችኋል። ሶ ይሄ ፎር ፍሪ ነው። ምንም የምታወጡት ወጪ የለም። በደንብ ስትራቴጂያችሁን ባክ ቴስት ማድረግ ነው እዚህ ጋር። ሌላኛው ዴሞ አካውንት ላይ ፕራክቲስ ማድረግ ነው፣ ፎርዋርድ ቴስቲንግ ማለት ነው። እሱን ደግሞ ያው ኤክሰነስ ላይ ዴሞ አካውንት ትሬድ ማድረግ ትችላላችሁ ማለት ነው። ሶ እነዚህን ፕራክቲስ ስታደርጉ ግን ሌሎች ሁለት ደግሞ ማሰብ ያለባችሁ ነገሮች አሉ። ፕራክቲስ ላይ ዋነኛው ዓላማችን ዝም ብሎ ፕራክቲስ ማድረግ መለማመድ አይደለም። ዋነኛው ዓላማችን ሁለት ነገሮችን መለማመድ። የመጀመሪያው ትሬድ ፕላን መቆየት ነው፣ በትሬድ ፕላን መቆየት። ስለዚህ ፕራክቲስ ስናደርግ ትሬድ ፕላን አብሮ አናላይዝ ማድረግ አለብን። ትሬድ ፕላን ውስጥ ምንድን ነው የሚካተተው? ሶ ትሬድ ፕላን ውስጥ የሚካተቱ ነገሮችን ላሳያችሁ። የመጀመሪያው ካፒታል አሎኬሽን ነው። ስንት ዶላር ነው አሎኬት ማድረገው? ስጀምር እኔ ካፒታሌ ስንት ነው? $100 ነው፣ 200 ነው፣ 300 ነው፣ 500 ነው፣ ስንት ነው የሚለው ማወቅ አለብኝ። ይሄ ትሬድ ፕላን ትልቅ ቁልፍ ነው የሚሆነው። ምክንያቱም ካፒታላችሁን ካወቃችሁ በኋላ በዛ ነው ትሬድ ማድረግ ያለባችሁ። አሁን በጣም ብዙ ሰው ዴሞ ላይ $10,000 ያስገባና ትሬድ ማድረግ ይጀምራል። 10,000 አድርገህ ትጀምራለህ ወይ ነው። ከዛ በኋላ በላይቭም ይሁን በ10,000 ትጀምራለህ ወይ ነው። ሶ እንደሱ መሆን አለበት። ከሱ ጋር ነው መሄድ ያለበት።
ቀጥሎ ካፒታል አሎኬት ማድረገው አሁን ካለኝ ፕላን ጋር መሄድ አለበት ማለት። ስለዚህ ፕራክቲስ ሳደርግ በዛው ትሬድ ፕላን ላይ ካፒታል አሎኬሽን መለማመድ አለብኝ። ስንት ነው ሪስክ ማደርገው፣ በየትሬዱ ላይ ስንት ነው ሪስክ ማድረገው የሚለው ማወቅ አለባችሁ። ይሄ ከካፒታል አሎኬሽናችሁም ጋር ይገናኛል። ምክንያቱም ያላችሁ የአካውንት ሳይዝ ነው ሪስካችሁን የሚወስነው አይደለ? ስለዚህ ለምሳሌ 1% ነው ወይም 0.5 ነው ወይም 0.25 ነው 3% ነው፣ ስንት ነው ሪስክ ፐር ትሬድ የምታደርጉት የሚለው ማወቅ አለባችሁ። ከዛ ማክሲመም ትሬድ ፐር ዴይ ፕላን መደረግ አለበት። 5 በቀን 5 ነው ወይም 3 ነው ትሬድ ምገባው፣ ከዛ በላይ አልገባ የምትሉት ነገር ሊኖር ይገባል። መጨረሻ ላይ ደግሞ ፕሮፊት ታርጌት ቢኖራችሁ ጥሩ ነው። ፕሮፊት ታርጌት በጣም ቆንጆ ነገር ነው። ምን ማለት እንደሆነ ልንገራችሁ። ለምሳሌ 3% ከሆነ በዚህ ወር የምፈልገው ወይም 5% ከሆነ በነገራችን ላይ በጣም ትልቅ ቁጥር ነው። አሁን ብዙ ሰው አይገባውም፣ ግን 200 ሺህ ብር ለምሳሌ እኔ አሁን ፈንድድ አካውንት አለኝ 200 ሺህ ብር $200,000 ማለት ነው። 3% ሰራሁኝ ማለት በወር ማለት 3% ትንሽ ነች፣ አቺቨብል ነች። በቀን 10 ምናምን የሚሰሩ ሰዎች አሉ። ያ ኮንሲስተንት አይደለም፣ ይከብዳል ማድረግ። ግን በወር 3 ደግሞ በጣም ትንሽ ነው ማለት አቺቨብል ነው፣ መደረግ የሚችል ነገር። ያ ማለት በወር $6,000 ማለት ነው ከአንድ 200 ሺህ ብር አካውንት። ፕሮፊት ታርጌቴ ስንት ነው? ያቺን 3% በወር ያልኩት 3% በመጀመሪያው 3 ቀን ውስጥ ከሰራሁት በቃ ሙሉ ወሩን ትሬድ አላደርግም ማለት ነው። ፕሮፊት አግኝቻለሁ፣ የምፈልገውን ፕሮፊት አግኝቻለሁ፣ በቃ እጠብቃለሁ። በቃ ምንም ፑሽ ማድረገው ነገር አይኖርም። ትሬድ ፕላኔ ያ ይሆናል ማለት ነው። ፕሮፊታብል ሆናለሁ ማለት ነው። በቃ አትታገሉም ማለት ነው ገንዘብ ለማግኘት። እነዚህ ነገሮች ላይ ትሬድ ፕላን ማድረግ ይኖርባቸዋል ፕራክቲስ ስታደርጉ ማለት ነው። ሌላኛው ፕራክቲስ ላይ ደግሞ ከትሬድ ፕላን ጋር መለማመድ ያለባችሁ ወይም ቼክ ማድረግ ያለባችሁ ነገር ጆርናሊንግ ነው። ጆርናሊንግ ብዙ ቦታዎች ላይ የተለያየ ሀሳብ አለ። ከዚህም ውጪ ያው ከትሬዲንግም ውጪ ባለው ዓለም ላይ ጆርናል ማድረግ የተለመደ ነገር ነው። ግን ትሬዲንግ ላይ ስትመጡ ማድረግ ያለባችሁ ወሳኝ ነገሮች ይኖራሉ። ትሬዲንግ ላይ ጆርናሊንግ የምንለው ሀሳብ በጣም ወሳኝነት አለው። ለምንድነው ሉዝ ያደረኳቸውን ትሬዶች ለምንድን ሉዝ ያደረኩት፣ ዊን ያደረኳቸውን ትሬዶች ደግሞ ለምንድነው ዊን ያደረኩት የሚለውን ትልቅ ፍንጭ ይሰጣቸዋል። ሁልጊዜም ዳታ ፖይንት ይኖራቸዋል ማለት ነው። ችግሬ ምንድነው፣ ምን ሳረግ ነው የምሳሳተው? በተደጋጋሚ አንድ አይነት ስህተት ነው የምንሰራው። በነገራችን ላይ ስለማናስተውለው ነው እንጂ ብዙ ጊዜ ሉዝ የምናደርጋቸው ትሬዶች በእኛ ጥፋት ከሆነ ፕራይሱ በትክክል ሰጥቶን ሴታፑ መጥቶ ምናምን፣ ግን የኛ ጥፋት ከሆነ ብዙ ጊዜ የምንሰራው ስህተት አንድ አይነት ስህተት ነው። ግን ጆርናል ስለማናደርግ ዳታ ስለሌለን የቱ ጋር እንደሆነ ስህተታችን ምን አይነት ስህተት ነው በየጊዜው የምንሰራው የሚለውን አናውቀው። ጆርናሊንግ በጣም ትልቅ አድቫንቴጁ ይሄ ነው ማለት ነው። በየቀኑ የምንወስዳቸውን ዴሞ ላይ የምንወስዳቸውን ፎርዋርድ ቴስት ስናደርግ የምንወስዳቸውን ትሬዶች አንድ በአንድ ጆርናል እናደርጋቸዋለን። ከዛ በኋላ ዳታ ፖይንት ይሆኑናል ማለት ነው። ጆርናል ስናደርግ ምንድን ነው የምናደርገው? አንደኛ የምናደርገው ነገር ምንድን ነው? የወሰድነው ማርኬት ምንድን ነው? ምን ኢንስትሩመንት ላይ ነው የገባ ነው? አንድ ሁለተኛ የወሰድነው የኦርደር ታይፕ ምንድን ነው? ባይ ነው ወይስ ሴል ነው ያለው? ከዛ በኋላ ቲፒያችን ስንት ላይ ነበር? ስቶፕ ሎሳችን ስንት ላይ ነበር? ፖዚሽን ሳይዛችን ስንት ነበረ? ሪስክ ያደረግነው ነገር ልክ ነበር ወይ? ሪስክ ቱ ሪዋርዳችን ልክ ነበር ወይ? ምናምን የሚሉት ነገሮች መጀመሪያ ላይ መቀመጥ ይኖርባቸዋል። ከዛ በኋላ ደግሞ ሪዝኒንግ ነው። ለምንድን ነው ያንን ትሬድ የወሰድኩት? ዋይ ለምንድን ነው ያንን ትሬድ የወሰድኩት? ከዛ ኢንትሪ ክራይቴሪያ ምንድን ነበረ? በትክክል ተከትያለሁኝ ወይ ስትራቴጂን ወይስ የሳትኳቸው አንዳንድ ነገሮች አሉ። ቼክ ሊስቶች ይኖሩናል የምንገባበት ምክንያቶች ማለት ነው። አንዳንዴ የሆነ ሚስ የምናደርጋቸው ነገሮች አሉ። እሱን ተከትዬ ነው ወይ የገባሁት? ኮንፊርሜሽኖቼ ሁሉ ልክ ነበሩ ወይ? ኮንፍሉዌንሶቼ ሁሉ ጠብቄ ነው ወይ የገባሁት? እነዚህ ነገሮች መቀመጥ አለባቸው። ከዛ በኋላ ምን ይሆናል? ብዙ ጊዜ ሉዝ ያደረግናቸው ትሬዶች ተመሳሳይ የሆነ ፓተርን ያሳዩናል። ተመሳሳይ የሆነ ፓተርን ማለት አንድ አይነት የሆነ አካሄዶች ካሉ ኦኬ በዚህ ምክንያት ነው ማለት ነው ሉዝ የማያደርገው ብለን ለቀጣይ ለማስተካከል በጣም ቀላል ይሆንላል። ሌላኛው ደግሞ መካተት ያለበት ነገር በተቻላችሁ መጠን የምትገቡትን ትሬድ ስክሪንሾት አብሮ ማስገባት ነው። ከጆርናላችሁ ጋር ስክሪንሾታችሁ አብሮ ቢገባ ጥሩ ነው የወሰዳችሁ ትሬድ ማለት ነው። ቲፒዩ ካለ ቲፒዩ ከነ ስቶፕ ሎሱ ሁሉ ነገር አንድ ላይ ስክሪንሾት መያዝ። ከዛ በኋላ ያ ዳታ ፖይንት ሁልጊዜም ያገለግላችኋል ማለት ነው። የዛሬ ወር፣ የዛሬ 15 ቀን፣ የዛሬ ሳምንት ገብታችሁ ስታዩ ኦኬ ይሄን ነበር ሉዝ ያደረኩት፣ በዚህ ምክንያት ነበር ሉዝ ያደረኩት። ሉዝ ያደረኩባቸው ምክንያቶች ይታወቃሉ። ያንን ሎስ ያደረኩበትን ምክንያት ደግሜ ያልሰራም ማለት ነው። ይሄ በጣም 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 ፓወርፉል ነው። አሁንም ጆርናል ማድረጊያ በጣም ብዙ ፍሪ ፕላትፎርሞች አሉ። ፈንድድ አካውንት የምትጠቀሙ ከሆነ ፕሮፕ ፊርሞቹ ራሳቸው ይሰጧቸዋል። ጆርናል የምታደረጉባቸው ስፔሶች ራሳቸው አላቸው። ከዛ ውጭ ግን ከሆነ እኔ ትሬድዚላ ነው የምጠቀሙ። ትሬድዚላ በጣም አሪፍ ጆርናሊንግ ፕላትፎርም ነው፣ ያው ፔይድ ነው። ከዛ ውጭ ግን ፍሪ የሆኑ ደግሞ ጆርናል ማድረጊያ ፕላትፎርሞች አሉ፣ ለትሬዲንግ ብቻ የተዘጋጁ ማለት ነው። እነሱን ለምሳሌ ላሳያችሁ። የመጀመሪያው stonk.journal.com የሚባል ነው። stonk.journal.com እሱን ላሳያችሁ። ኮምፕሊትሊ ፍሪ ነው። ምንም የምታረጉት ነገር የለም። ዝም ብላችሁ ትሬዳችሁን ብቻ በትክክል ማስገባት ነው ከእናንተ የሚጠበቀው ማለት ነው። ሎጊን እናደርጋለን። እንደምታዩት እንግዲህ አሁን ሎጊን አድርጌ ያለው። ከዛ በኋላ እዚህ ጋር ኒው ሴትአፕ ኒው ትሬድ ማስገባት ትችላላችሁ። አዲስ ትሬድ ከገባችሁ ለምሳሌ ማርኬቱ ምንድን ነው? ኦፕሽን ነው፣ ስቶክ ነው፣ ክሪፕቶ ፎሬክስ ነው ለምሳሌ ልበለው። ከዛ ሲምቦሉ ምንድን ነው ይለኛል። ለምሳሌ ዩሮ ዩኤስዲ ነው
ልበለው። ከዛ ታርጌቴ ምንድን ነበር ይለኛል። ታርጌታችንን እናስገባለን። ከዛ ስቶፕ ሎሳችን ስንት ነበረ እናስገባለን። ይሄንንም ከዛ ባይ ነበር ወይስ ሴል ነበር ይሄን ታስገባላችሁ። ቀኑ አለ እዚህ ጋር ስንት ዩኒት ነው፣ ፕራይሱ ስንት ነው፣ ፊዩ ስንት ነበር። ከዛ እዚህ ጋር እነዚህን ካስገባችሁ በኋላ ፒክቸርም ማስገባት ትችላላችሁ ማለት ነው። ከዛ ሴቭ ስትሉት ባይ ዲፎልት ራሱ ይጽፍላችኋል ማለት ነው። በቃ ጆርናል አደረገላችሁ ማለት ነው። ሶ እዚህ ጋር እየገባችሁ ሁልጊዜ ቼክ ማድረግ የምትችሉት ነገር ይሆናል ማለት ነው። የሚያስጨንቅ ነገር አይኖርም። ዳሽቦርድ ላይ ልመለስ። ለምሳሌ ዳሽቦርድ ላይ ስመለስ ዊን ከዛ ሎስ አድርጌ ያለው እዚህ ጋር አለ ሎት ሳይዝ ኳንቲቲው ማለት ነው። ከዛ ኢንትሪ ፖይንቶች አሉ፣ ኤግዚት ያረኩበት አለ፣ ሁሉ ነገር አለ። ሶ ስገባ ምንድነው የተፈጠረው የሚለውን ያሳየኛል ማለት ነው። እዚህ ጋር ነው ባይ ያልከው፣ ይሄው እዚህ ጋር እንትን ያለው ምን አይለኛል ማለት ነው። ሶ ይሄ ነገር በጣም ትልቅ ዳታ ይሆናችኋል ለራሳችሁ። ስንት ዊን አለኝ፣ ስንት ሎስ አለኝ፣ አቬሬጅ ዊኔ ስንት ነው፣ አቬሬጅ ሎሴ ስንት ነው፣ $94 ነው ፕሮፊቴ እስካሁን እንግዲህ ምናምን ፖዚቲቭ ነው ምናምን የሚለውን ነገር እንድታዩ ያደርጋችኋል ማለት ነው። ሶ እዚህ ጋር እየመጣችሁ መጠቀም ትችላላችሁ። ይሄ ዴሞ ነው፣ ጀስት እየገባችሁ ግን አሁን ባሳያችሁ መንገድ ትሬዳችሁን እዚህ ላይ ጆርናል ማድረግ ትችላላችሁ። ስለዚህ በቀን ውስጥ ትሬድ ከወሰዳችሁ በኋላ ማታ ላይ 30 ደቂቃ 1 ሰዓት ወስዳችሁ ቁጭላችሁ ይሄን ነገር ማስገባት ማለት ነው። ቬሪ ሲምፕል። ከዚህኛውም ፕላትፎርም ውጪ ሌላ ፕላትፎርም አለ ትሬድ ቤንች። ይሄኛውም ልክ እንደዚህኛው ነው። ከጆርናሊንግም ውጪ ሌሎች ብዙ ነገሮች አሏቸው ፎር ፍሪ። ሶ መጠቀም ትችላላችሁ ማለት ነው። መሀል ላይ ማስታወቂያ የሚያስገቡት ሌላ ነገር የለው። ሶ ሪስክ ማኔጅመንት፣ ፖዚሽን ሳይዚንግ፣ ካልኩሌተሮችም አሏቸው ምናምን ብዙ ነገር አላቸው። ጆርናል ከማድረግም ውጪ ሌሎች ነገሮችን ልትጠቀሟቸው ትችላላችሁ ሁለቱንም ማለት ነው። ሶ የነዚህንም ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይሄንንም ማግኘት ትችላላችሁ ማለት ነው። አይ ኖ በጣም ብዙ አሪፍ ነገር ነው እየሰጠዋችሁ ያለሁት። ሶ ይሄን ቪዲዮ ላይክ እያደረጋችሁ ቤዚክ ነገሮችን አውቀናል። ከዛ በኋላ በጣም ወሳኝ የተባሉትን የፎሬክስ ትሬዲንግ ፒላሮች ለርን አድርገናል፣ ተምረናል። ስትራቴጂ፣ ሪስክ ማኔጅመንት፣ ሳይኮሎጂ። ከዛ በኋላ ደግሞ ፕራክቲስ እያደረጋችሁ ነው። በደንብ በጣም ፕሮፊታብል መሆናችሁን እርግጠኛ ስትሆኑ ኤጃችሁ አሪፍ ሲሆን ዊን ሬታችሁ አሁን ያወራናቸው ነገሮች በሙሉ ስክትክት ብሎ በደንብ ሲገባችሁ ስኬሊንግ ወደምንለው ኮንሰፕት እንመጣለን። ሶ እዚህ ጋር ሁለት አማራጭ አላችሁ የትሬዲንግ ጆርኒያችሁን ስኬል ለማድረግ። የመጀመሪያው ላይቭ አካውንት መክፈት ነው፣ የራሳችሁ ላይቭ ትሬድ ማድረግ፣ አካውንት አስገብታችሁ ካፒታል አስገብታችሁ ትሬድ ማድረግ ማለት ነው። ሁለተኛው ደግሞ ፕሮፕ ፊርሞችን ወይም ፈንድድ አካውንቶችን መጠቀም ነው ማለት ነው። እኔ ሰጀስት ማድረጋችሁ ፈንድድ አካውንት ብትጠቀሙ። ለምንድነው ፈንድድ አካውንት ብትጠቀሙ ያልኩበት ምክንያት በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነጻ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤምሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን። እርስዎ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ በተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። እኔ ሰጀስት ማድረጋችሁ ፈንድድ አካውንት ብትጠቀሙ። ለምንድነው ፈንድድ አካውንት ብትጠቀሙ ያልኩበት ምክንያት አድቫንቴጆች አሏቸው። ማለት ላይቭ ትሬድ ብታደርጉ ለምሳሌ $200 አካውንት ብራችሁ $200 ቢኖራችሁ ማለት ነው አሁን ላይ $30 $29 ምናምን $1000 $6000 አካውንት ማኔጅ ማድረግ እንድትችሉ ፕሮፕ ፊርሞች እድል ይሰጣቸዋል። ፕሮፕ ፊርም ማለት ምን ማለት ነው? በደንብ ላልተረዳችሁት ሰዎች ትሬዲንግ ካምፓኒዎች ናቸው። እነዚህ ካምፓኒዎች ፈንድ ነው የሚሰጧችሁ፣ ግን ደግሞ ሀሳቡ ምንድነው ለእናንተ ቻሌንጅ ይሰጧችሁና 1 ስቴፕ ቻሌንጅ ወይም 2 ስቴፕ ቻሌንጅ ወይም 3 ስቴፕ ቻሌንጅ ይባላል። ያንን ቻሌንጆች ካለፋችሁ ያንን የገዛችሁትን የፕሮፕ ፊርም ፈንድድ አካውንት የሚያክል አካውንት ሳይዝ የሚይዝ አካውንት ይሰጧችኋል ማለት ነው። ሶ በሱ ትሬድ ታደርጉና ፕሮፊት ስፕሊት ታደርጋላችሁ። ለምሳሌ $100,000 አካውንት ልግዛ ብል እኔ አሁን ፈንድ ኔክስት ነው ብዙ ጊዜ የምጠቀመው። ፈንድ ኔክስት ላይ $100,000 አካውንት ልክፈት ብል $259 $300 ምናምን አካባቢ ይደርሳል። ሶ በሱ ዶላር እገዛና $100,000 አካውንት መጀመሪያ ላይ ቻሌንጅ ይሰጡኛል። ስለዚህ ያ ቻሌንጅ ምንድነው የሚሆነው? ለምሳሌ 2 ስቴፕ ከሆነ 8% ፕሮፊት ማምጣት አለብህ ይሉኛል። ያው ህጎች አሏቸው። በቀን ከዚህ በታች ሪስክ ማድረግ አትችልም፣ በቀን ከዚህ በታች መግባት አትችልም፣ ድሮዳውን ምናምን የሚባል ነገር አለ፣ ከዛ በታች መውረድ አትችልም ይሉኛል። ያን ህግ ኮምፕሮማይዝ አድርጌ በደንብ ኢንክሉድ አድርጌ ፐርሰንቴን አልፌ ለምሳሌ 8% ከሆነ ያንን 8% ዊን ካደረግኩኝ ያ ፕሮፕ ፊርም ቻሌንጁን እንዳለፍኩኝ ሲገባው ለእኔ አካውንት ይሰጠኛል ማለት $100,000 ብሩን አካውንት ይሰጡኛል። ሶ 8% ማለት ለምሳሌ $8,000 ፌዝ 1ን አለፍኩኝ ማለት ነው። ፌዝ 2 ደግሞ 5% ወይ 4% እንደ የካምፓኒው ይለያያል ይሰጠኛል። እሱኛውንም ቻሌንጅ ልክ ሳልፍ ከዛ በኋላ $100,000 አካውንት ይሰጠኛል ማለት ነው። መጀመሪያ ላይ የከፈልኩት ደግሞ ያንን አካውንት ለመግዛትም የከፈልኩትን ብር ብዙዎቹ ሪፈንድ ያደርጉልናል። ሶ ያንን ቻሌንጅ ካለፍም በኋላ $100,000 አካውንት ለኛ ይሰጠናል ማለት ነው። ከዛ በኋላ ምንድነው የሚሆነው? በየወሩ የምትሰሩት ፕሮፊት አሁንም እንደየ ካምፓኒው ይለያያል። ፕሮፊት ስፕሊት ይኖራል
ማለት ነው። 95%፣ 90%፣ 80% ፕሮፊት ስፕሊት ይኖረዋል። ሶ ለምሳሌ $100,000 አካውንት ቢኖረኝና እኔ በወር 5% ፕሮፊት ባደር ያ ማለት $5,000 በወር ብሰራ ከዛ ውስጥ 90%ን ለኔ ይሰጡኝና 10%ን እነሱ ይወስዳሉ ማለት ነው። ሶ $200 ምናምን $100,000 አካውንት ገዛሁኝ እንደማለት ነው። ከዛ በኋላ ትሬድ የማደርገው $100,000 እንዳለው ሰው ሶ ከዛ በኋላ የማገኘውን ፕሮፊት ደግሞ እኔ ትክክለኛ በሆነ መኒ ማኔጅመንት መጠቀም ይኖርብኛል። ከዛ በኋላ ላይቭ አካውንት ቢልድ ላድርግበት የራሴን አካውንት ወይም ተጨማሪ ፕሮፕ ፊርሞች ፈንድድ አካውንቶች ልግዛበት ምን አርጌ ማኔጅ ላድርገው ይሄን ትሬዲንግ ለማስፋፋት የሚለውን ማሰብ ይኖርብኛል ማለት ነው። ሶ እዚህ ጋም እንግዲህ በጣም ብዙ አማራጮች ናቸው ያሉት። ስፔሻሊ አሁን ቅድም ያልኳቸው ይሄንን ነው። የዛሬ 2 ዓመት 3 ዓመት እንደዚህ አይነት እድሎች የሉ። በራሳችሁ ብር ነው እንትምትሉት ካፒታል በጣም ኢንቴንሲቭ ነው። አስቡት በየጊዜው እየተበላችሁ ብር ከዚህም ከዛም እንትን ብላችሁ እያስገባችሁ ከባድ ነበረ ጆርኒያቸው። አሁን ላይ ግን ካፒታል እንደዚህ አይነት በቀላሉ የምታገኙባቸው መንገዶች እየበዙ ነው። ለምሳሌ $30 ያለው ሰው በ$30 ትሬድ ላድርግ ቢል በጣም ረጅም ጊዜ ይፈጅበታል ያንን አካውንት ለማሳደግ በሪያሊቲው ከሄድም ማለት ነው። $500 $600 ያለው ሰው እድል አለው። ምክንያቱም ሰፋ ያለ ስቶፕ ሎስ እያደረገ ጥሩ ሪስክ እያደረገ ከፍ ያለ ፕሮፊት እየሰበሰበ ማሳደግ ይችላል አካውንቱ። ትንሽ ዶላር ያለው ሰው $60 $50 ያለው ሰው ግን በጣም ከባድ ነው። ቀስ ብሎ ያንን እያሳደጉ መሄድ ጊዜ በጣም ይወስዳል። ጊዜ ደግሞ አትመልሱትም። ሶ $50 ያለው ሰው ለምሳሌ $25 $29 ፕሮፊት ቻሌንጅ ቢገዛ $5,000 $6,000 አካውንት ያገኛል። ከዛ በኋላ በዛች 5% የሚሆን 10% በየወሩ እያገኘ የሚቆይ ከሆነ 10% ማለት ለምሳሌ $6,000 አካውንት ላይ $600 ማለት ነው። ያ $600 እንደገና ስንት አካውንት ይገዛል? 1 3 4 አካውንት ትላልቅ አካውንቱን ይገዛል። ከዛ በኋላ ከነሱ ደግሞ በየወሩ የምናገኘው ፕሮፊት ይኖራል። ሶ ቀስ እያልን ስኬል እያደረግን እየሰፋን እንሄዳለን ማለት ሶ ኮምፓውንድ ኢፌክት ነው የሚሆነው መጨረሻ ላይ። በነገራችን ላይ ትሬዲንግ ላይ ኢትስ ኖት አባውት ዘ መኒ አይደለም ፐርሰንት ነው አብዛኛው ነው። ሶ ለምሳሌ $1,000 ይዞ 5% ፕሮፊት የሚሰራ ሰው $1,000 5% $50 ነው። ስለዚህ በወር $50 ሰራ ትንሽ ትመስላለች፣ ግን $200,000 አካውንት $300,000 አካውንት ወይም $200,000 ሆኖ 3-4 አካውንት የያዘ ሰው 5% ቢሰራ በጣም ብዙ ብር ነው የሚሆነው፣ ወደ $10,000 እንደማለት ነው። ሶ ያኔ ብሩ ትልቅ ይሆናል። ግን ዞሮ አንድ አይነት ነው። በ$1,000 $50 ሰራ፣ በ$200,000 $10,000 ሰራ ያው ነው። ምክንያቱም ሶል አባውት የሬሾ ጉዳይ ስለሆነ ማለት ነው። ሶ መጀመሪያ ላይ በትንሽ መለማመዱ እዚህ ጋር ስትመጡ ብዙ ኮንፊውዚንግ መሆን የለበትም። ገንዘቡ ላይ ትኩረት ማድረግ የለባችሁ ማለት ነው። በአጭሩ ፐርሰንቱ ላይ ነው ትኩረት ማድረግ ያለባችሁ። ሶ በቀላሉ ስኬል አፕ ማድረግ ትችላላችሁ ማለት ነው። ስለ ፕሮፕ ፊርም ሌሎች ቪዲዮዎችን ሰራላችኋለሁ። ግን ፕሮፕ ፊርም ስትመርጡ ማስተዋል ያለባችሁ ዋና ነገሮች አሉ። ፕሮፊት ስፕሊታቸው እንዴት ነው? ታማኝ መሆን አለባቸው። አሁን የትኛውም ካምፓኒ ዝም ብሎ የምታምኑት አይደለም። በጣም ውስን ካምፓኒዎች ናቸው ትረስትድ የሆኑ ስፔሻሊ በፕሮፕ ፊርም ደረጃ በፈንድድ አካውንት ደረጃ ላይ የሚመጡ ካምፓኒዎች በየጊዜው አዳዲስ እየሆኑ ነው አሁን ላይ። ከዛ በኋላ ብር ሰብስበው እናንተ አካውንት ገዝታችሁ ትሬድ እያደረጋችሁ ሊጠፉ ይችላሉ ድንገት። ሶ ሬፑቴሽናቸውን ቼክ መደረግ አለበት። ሶሻል ሚዲያ ላይ ያላቸው ፕሬሰንስ መታወቅ አለበት። አንዳንዴ ፌክ የሆነ ሪቪው የሚጽፋሉ ምናምን። ሶ ከምታውቁት እንደገና የቆዩ ካምፓኒዎች ቢሆኑ ጥሩ ነው። ሌላኛው ደግሞ የፕሮፊት ስፕሊታቸውንም በደንብ ማየት አለባችሁ። የቻሌንጃቸው ከባድነት ያው ፕሮፕ ፊርሞች እንድታልፉ አይደለም የሚፈልጉት እናንተን እዚህ ጋር ብዙ ሰው ከጣሉ በኋላ ነው እዚህ ጋር ላለው ደግሞ ፈንድ የሚያደርጉት። ያንንም ነገር ማስተዋል አለባችሁ። ምን ያህል ፐርሰንቱ ለመታለፍ ቀላል ነው አይደለም፣ ሪያሊስቲክ ነው አይደለም የሚለው ነገር መታወቅ አለበት ማለት ነው። ሶ በጣም ብዙ ነገሮችን ከቨር እንዳደረግኩኝ አስባለሁ። በጣም እንደተመቻችሁም ተስፋ አደርጋለሁኝ። ስለዚህ ትሬዲንግን ከመጀመሪያው ብጀምርና ፕሮ ወደ መሆን ወይም በደንብ ስኬል አድርጌ በብዙ $1000 ማንቀሳቀስ ፈልጋለሁ ብላችሁ የምታስቡ ሰዎች ወይም መጀመር የምትፈልጉ ሰዎች ይሄን ስቴፕ መከተል ትችላላችሁ። ኢቭን መሀል ላይ ያላችሁ ምናልባት መንገዱ ግራ ይገባችሁ ቀጥሎ ምንድነው ከዛ በኋላ ማድረግ ያለብኝ ምናምን የምትሉ ሰዎች ይሄንን ስቴፕ ብትከተሉ በጣም ፕሮፊታብል ትሆናላችሁ። ባለፈው ክረምት ላይ እንግዲህ ላውንች ያደረግነው ሮኬት ፕሮፊት የሚባል የፎሬክስ ትሬዲንግ ፕሮግራም አለ። በጣም አስደናቂ የሆነ ዳጊ የሚባል ሜንቶር አለን። ሶ እዛ ላይ እንግዲህ ላለፉት 1 ወር ከ15 ቀን ከኛ ጋር የሰለጠኑ ልጆች እንደገና ደግሞ ትሬድም ሲያደርጉ የነበሩ ልጆች አሁን ቻሌንጅ ላይ ነው ያለነው። ከፕሮፕ ፊርም ቻሌንጅ ውስጥ ከመግባታቸው በፊት እኛው ያዘጋጀነው በጣም አሪፍ የሆነ ቻሌንጅ አለ። ኦልሬዲ አብዛኞቹ ጥሩ ሁኔታ ላይ ነው ያሉት ሆነን ለመናገር። በዚህ አጋጣሚ የኛ ሮኬት ፕሮፊት ፕሮግራም ላይ ያላችሁ ሰዎች ኮሜንቱን እንድታጥለቀልቁት እንፈልጋለን። ሶ ፕሮግራማችን ላይ ያለው ከ10 ሰዓት በላይ የቪዲዮ ሌሰኖች አሉ፣ ኢንዴፕዝ የሆኑ ፒዲኤፎች አሉ። ከዛም በላይ ደግሞ ዊክሊ አንዳንዴ በሳምንት 2 ላይቭ ስትሪሞች ላይቭ ሴሽኖች አሉ። ከዛም በተጨማሪ የሚያስቸግራችሁ ጥያቄና መልስ የምትፈልጉላቸው ነገሮች ደግሞ ካሉ አሁንም እዛው የኛው ፕሮግራም ላይ ሜንቶሮች አሉ። ከምንም በላይ ደግሞ በጣም ደስ የሚለው ነገር ተማሪዎቹ ራሱ እዛ ውስጥ ያለው ኮሚኒቲ ትሬደሮቻችን በጣም አሪፍ የሆነ ኮሚኒቲ ቢውልድ አድርገዋል። ሆፕፉሊ በቅርቡ ደግሞ እዚሁ ቻናል ላይ ይዘናቸው የምንመጣ ይሆናል አንዳንዶቹን። ከዛም በተጨማሪ የኔም የራሴ ስትራቴጂ ፉሊ እዛ ላይ ያለ እኔና ዳጊ ሜንቶር አድርገናችሁ ፕሮፊታብል ትሬደር መሆን የምትፈልጉ ሰዎች የእኛን የፎሬክስ ትሬዲንግ ሮኬት ፕሮፊት ፕሮግራም ጆይን ማድረግ ትችላላችሁ። ያው ይሄ ነገር እንደነገርኳችሁ አብዛኛውን ነገር ለማፍጠንና በቀላሉ ስኬታማ እንድትሆኑ ለማድረግ እንጂ ያለ እሱም ስኬታማ መሆን ይቻላል። ግን የሚፈጅባችሁን ጊዜ
ትረስት ሚ በጣም በብዙ ጥፍ ይቀንስላችኋል። ሶ የት ልማር፣ የት ፕራክቲስ ማድረግ እችላለሁ፣ የት አሪፍ ኮሚኒቲ ያገኛለሁኝ የምትሉ ከሆነ የእኛን ፕሮግራም ጆይን ማድረግ ትችላላችሁ። ለሁላችሁም ለውጥ ለምትፈልጉ ሰዎች ትኩረት አድርገን የምንሰራ ይሆናል። አይ ሆፕ እንግዲህ ይህን ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። በጣም ከወደዳችሁት ለብዙ ሰዎች ሼር አድርጉት። በጣም ረዥም ጊዜ ወስዷል ይህን ቪዲዮ ሳዘጋጅ። ከየቱ ጋር የቱ ይምጣ፣ ከምን ቀጥሎ ነው ምን መሆን ያለበት፣ እኔ የሚያሳለፍኩትን ስቴፕ አንድ በአንድ ነው ጆት ዳውን ያደረግኩት። ሶ ቪዲዮንም ላይክ አድርጉት። ከታችም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። በሌላ ቪዲዮ እንገናኝ።